7 ሆኗል። 12:07 በቂ ነው። ሁላችንም ለጸሎት እንነሳና ጸሎት ካደረግን በኋላ ወንድማችን ጳላዲ የመጀመሪያውን ክፍል ይይዛል ማለት ነው። እንግዲህ ዛሬ የማርቆስ ወንጌል የመጽሐፍ ቅዱስ ጥናት የምንጀምርበት ቀን ነው። ግን ደግሞ ከዛ በፊት ያው ቅዳሜና እሑድ ነው ትምህርቱ የሚሰጠው። ዛሬ ወንጌል ምንድነው የሚለውን ክፍል በስፋት እናያለን። ኢንትሮዳክሽን ቱ ዘ ጋስፔል ወይም የወንጌል መግቢያ የወንጌል ትምህርት መግቢያ ነው የምናየው። ስለዚህ ዛሬ መግቢያውን እናያለን። ከዛ በኋላ እሑድ ደግሞ የማርቆስ ወንጌል መግቢያን አይተን እንቀጥላለን ማለት ነው። ሁላችንም እግዚአብሔር አምላክ ሚስጥር ይገልጥልን ዘንድ ያስተምረን ይመክረን ዘንድ ሁላችንም ለጸሎት ተነስተን መርሐ ግብራችንን በጸሎት እንከፍታለን። ፊታችንና መላ ሰውነታችንን በጌታችን በመድኃኒታችን በኢየሱስ ክርስቶስ ትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሐዋርያት ማህበር ተገኝቶ አምላካችን መድኃኒታችን ኢየሱስ ክርስቶስ ምስጢር እንደገለጠላቸው ቃሉን በልባቸው ላይ እንዳተመላቸው ለእኛም ምስጢሩን ይገልጥልን ዘንድ ያስተምረን ይመክረን ዘንድ እውነተኛውን መንገድ ይጠቁመን ዘንድ የአበውን ትምህርት ይገልጥልን ዘንድ ቅዱስ ስሙን አባታችን ሆይ እያለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር ትሁን። ዛሬ ብርላችን እኛም የበደልነው አቤቱ ወደ ፈተና አታግባን፣ ሁሉ አይደል መንግስት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለም። እመቤታችን ቅድስት ንጽሕት ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን አምላካችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ወወልድ ወመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር አምላክ ልባችንን ከፍቶ የምንማረውን ትምህርት በልባችን ላይ ያትምልን፣ በመልካሙ ጎዳና ተመላልሰን የመንግስቱ ወራሽ እንድንሆን እግዚአብሔር ይርዳን። እሺ ሁላችሁንም በድጋሚ እንኳን በሰላም መጣችሁ። እንግዲህ የማርቆስ ወንጌል የመጽሐፍ ቅዱስ ጥናት ከዚህ በኋላ ዘውትር ቅዳሜና እሑድ እጅጉን ብንወደው በክርስቶስ ፍቅር እጅጉን በምንወደው በጳላዲ ቤት በዚህ ቤት ይሰጣል ማለት ነው። እንግዲህ ዛሬ የመጀመሪያው ክፍል ነው የሚሆነው። ስለዚህ መግቢያውን የምናጠና ይሆናል። ትምህርቱ የወንጌል ጥናት እንደመሆኑ መጠን የወንጌል መግቢያ አይተን ነው ዛሬ ከዛ ማርቆስ ወንጌልን ነገ ምን ጀምረው ማለት ነው። ስለዚህ የመጀመሪያውን ክፍል ወንድማችን ጳላዲዮስ 30 ደቂቃ ይወስድና የመጀመሪያውን ክፍል እሱ ያስተምረናል። ከዛ ሁለተኛውን ክፍል እኔ 30 ደቂቃ ወስድና ያንን ደግሞ እኔ ያስተምራለሁ ማለት ነው። መርሐ ግብሩ የ1 ሰዓት መርሐ ግብር ነው የሚሆነው። ስለዚህ ከዚህ በኋላ በሚኖረን መርሐ ግብር 30 ደቂቃ እየወሰድን እኔም ወንድሜም ጳላዲ እግዚአብሔርን ቃል እናስተምራቸዋለን ማለት ነው። ከዚህ በኋላ ሁላችንም በተቻለ መጠን ማስታወሻ ደፍተራችን ይዘን መጽሐፍ ቅዱስ ይዘን ጳላዲ በፊታችን ላሉት 30 ደቂቃ ሲያስተምር ቁጭ ብለን እንሰማለን። ምንጽፍ ደግሞ ያው እየሰማን ማስታወሻ እየያዝን ትምህርት እንደመሆኑ መጠን ማስታወሻ እየያዝን እንድንማር አደራ ማለት እንወዳለሁ። ጳላዲ ተቀበል። እግዚአብሔር ያክብርልኝ ዲያቆን። እናመሰግናለን። አጠር ያለች ነው የምትሆነው። እንግዲህ አቻክሎ 30 ደቂቃ ነው መርሐ ግብር ብለን ከጀመርን በኋላ 2 ሰዓት ተኩል ነው እኛ ቤት የምንማረው እና በተለይ ሌሊት 30 ደቂቃ እኔ የተሰጠኝ በ30 ደቂቃ ውስጥ ለመጨረስ ሞክራለሁ ማለት ነው እና በተቻለን አቅሩና እኔም
ራፍሊ ከላይ እያየው ኢንትሮዳክሽን አይደለም ዋናው የምናየው የማርቆስ ወንጌልን ስለሆነ እስከዛሬ ምናልባት ብዙ ጊዜ ማርቆስ ይዘለላል መሰለኝ፣ ሉቃስም እንደዛው። ሁልጊዜ የመጽሐፍ ቅዱስ ጥናት ስናጠና የማቴዎስ ወንጌልን ካየን በኋላ ወደ ዮሐንስ ወንጌል ነው የተለመደው እና መሀል ላይ ያሉት አይ ቲንክ የተረሱ ይመስላሉ። በሰፋ ባለ ሁኔታ አልታዩም እና እስኪ እግዚአብሔር ከፈቀደ እሷን ለማየት ቀድመውን እንመለከታለን ማለት ነው። እና 30 ደቂቃውን ነው የሚጀምረው። ዲያቆን በጣም በቃ ይይዛለሁ። አሁን ያው 13 ደቂቃ ተጠቅም ያለው ኦልሬዲ። ስለዚህ 30 ደቂቃ ከ43 ሲል ታቆማለህ ማለት ነው። ጠላዲዬ ቀጥል፣ ችግር የለም ሰዓት ይዣለሁ። እሺ፣ አይ ፈጠን ለማድረግ ሞክራለሁ ስላባከንን። መልካም መነሻ እንዲሆነን ከቃሉ እንጀምራለን እና ወንጌል ብለን የምንመለከተው እና 4ቱ ወንጌላት በልዩ ሁኔታ ተብሎ ይቀመጣል። ቃሉ በራሱ የግሪክ ቃል ነው እና ኢቫንጌሊዮን ተብሎ የሚጠራው ወይም ደግሞ ሰዎቹን ስንጠራ ወንጌላውያን እያልን ርዕስ የምናደርገው ማለት ነው እና ቃሉ ትርጉሙ ቀደም ሲል በጣዖት አምላኪያን ወይም ደግሞ በግሪኮች መካከል ለመባ ለምስራች ሲወስዱ የሚወስዱት እንደ መባ ወይም ደግሞ የሚያቀርቡት አላ ልክ እንደ መስዋዕት ተደርጎ ይቆጠር የነበረ ነገር ግን በጊዜ ሂደት ውስጥ ተሻሽሎ ቋንቋ ያድጋልና ምስራች የሚለውን ማለት ነው መልካም ነገርን ለመግለጥ ምስራች ለማለት ቃሉን ኢቫንጌሊዮን እያሉ ይጠሩታል ማለት ነው እና ኢቫንጌሊዮን በራሱ መልካም ዜና ተብሎ ይተረጉማል። ምናልባት እንግሊዝኛው ላይ ስትመለከቱ ጎስፕል የሚለው ጋድ ኤንድ ስፔል ወይም ደግሞ መልካም ዜና ወይም ደግሞ ጉድ ኒውስ እንደማለት ነው እና ይህ መልካም ዜና የምስራች ወይም ደግሞ ጉድ ኒውስ ብለን ወይም ኢቫንጌሊዮን ብለን ያስቀመጥነው ምንድን ነው ከተባለ የሰው ልጅን የፈጠረ እግዚአብሔር በገነት ካኖረው በኋላ ትእዛዙን ጠብቆ ቢኖር እና ቢቆይ እናም ባያጠፋ በመጨረሻም የሕይወት ዛፍን በልቶ መንግስተ ሰማያትን ይወርስ የነበረን አዳም ከወደቀ በኋላ ልክ ለሕይወቱ መኖሪያ ያስፈልገው ዘንድ ከተሰጡት መጽሐፍቶች መካከል አንደኛው ወንጌል ማለት ነው። እሱም ደግሞ የተከናወነው ምንድነው? በአበው ነቢያት ተከታታይ የመጣ ማለት ነው። ይመጣል፣ ይወለዳል፣ ያድናል እሱ ራሱ እግዚአብሔር ተብሎ የተነገረለትን አዳም በብዙ መጽሐፍት ማለት ነው ከነ ሙሴ ጀምሮ በነቢያት በብዙ በመጽሐፍትም እንዲሁ በቃልም የተነገረ ነገር ግን ራሱ ጌታ ኢየሱስ ክርስቶስ ከመጣ በኋላ እና ደግሞ በምድር ያለውን አገልግሎት ከጨረሰ በኋላ ልክ ሲያስተምር በሙሉ ያዳመጡ በሙሉ የነበሩ 12ቱ ሐዋርያት ከ72ቱ ደግሞ አርድእት መካከል እንዲሁም ደግሞ ብዙ አበው ከዛም በኋላ የሚጠቀሱ ማለት ነው ከሐዋርያት ጊዜ የነበሩ ጊዜ በቃል የተማሩትን በወረቀት ወይም ደግሞ በፓፒረስ ማለት ነው በጊዜው በነበረው ያሰፈሩልንን ሰብሰብ አድርገን በዋነኛነት ግን እነዚህን አራቱን የማቴዎስን፣ የማርቆስን፣ የሉቃስንና የዮሐንስን በልዩ ሁኔታ የጌታን ቃልና ትምህርት በልዩ ሁኔታ ስለያዙ የምስራች ብለን እየጠራናቸው እንማራቸዋለን ማለት ነው። እነዚህ የምስራች ምንን ስለያዙ ነው? ቃሉ በራሱ ጌታ ኢየሱስ ክርስቶስ ይመጣል ያድነናል ተብሎ የተነገረውን በሙሉ መጥቶ ማዳኑን በምድር መመላለሱን ተመላልሶ ብቻ አይደለም ስለኛ ሲል ሞቶ መሰቀሉን ተሰቅሎም ደግሞ ተነስቶ እንዳዲስ ለኛ ሕይወትን እንደሰጠና ቤተክርስቲያን መስርቶ እንደሄደ የተነገረውን ይህን የምስራች ለኛ በመጽሐፍ የተቀመጠበት ራሱን የቻለ 4 ስፔሲፊክ መጽሐፍቶች ናቸው። 2ቱ በልዩ ሁኔታ ከሐዋርያት ሲሆኑ ከ12ቱ ማለት ነው። 2ቱ ደግሞ ከሐዋርያት ውጭ 70 አርድእቶች መካከል ናቸው ማለት ነው። የቃሉን ትርጉም እንዲህ ካየን ማን ነው ብላችሁ ካያችሁ ምናልባት ቃሉን በራሱ በመጽሐፍ ቅዱስ ላይ ታገኙታላችሁ። የምናጠናው የማርቆስ ወንጌል አይደለም። የማርቆስ ወንጌል መጀመሪያ ስትከፍቱት ቁጥር 1 ላይ መጀመሪያ ምዕራፍ 1 ከቁጥር 1 ማለት ነው የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ብሎ ይጠራል። የመጀመሪያው ገና ቀናው ሲጀምር የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ። ስለዚህ ቃሉ በራሱ ወንጌል ይላል እና ስላልተተረጎመ ለእኛ ግራ ሊገባን ይችላል። የምስራች ማለት ነው። የምስራች መልካም ዜና የመዳናችን የምስራች ማለት ነው። እሱን እያበሰረ ይመጣል ራሱ ማርቆስ ማለት ነው። ይህንን የምታገኙት ሮሜ መልእክት፣
ምዕራፍ 1 ከቁጥር 10 ላይም በተመሳሳይ መንገድ ማለት ነው እግዚአብሔር ሊያድነን እንደመጣ ይህም ደግሞ የምስራች ተብሎ ቃል በቃል እየተቀመጠ ኤቫንጌሊዮን ወይም ደግሞ ጉድ ኒውስ የሚለው ደጋግሞ አስቀምጦናል። በወንጌል አላፍርምና አስቀድሞ ለአይሁድ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና እያለ ቅዱስ ጳውሎስ የሚናገረውን ክፍል በሙሉ እኛን ለማዳን ጌታ ኢየሱስ ክርስቶስ ስለመምጣቱ የተነገረውን በሙሉ ምን እንለዋለን? መልካም ዜና፣ መልካም ወይም ደግሞ የምስራች ብለን ወንጌል እንለዋለን። እና እሱ ነው ቃል በቃል ወንጌል እያለ ሳይተረጎሙ ቃል በቃል የሚያስቀምጠው ቃሉ የግሪክ ስለሆነ ማለት ነው። ይህንኑ ቃል እግዚአብሔር እንደሚመጣ ከወደቅንበት እንደሚያነሳን በደንብ ያዙልኝ፣ እንደሚያነሳን ቤተክርስቲያንን ሰጥቶ ዳግመኛ መጥቶ ደግሞ ለመዳን የሰጠን ቤተክርስቲያን ውስጥ ያለ እንደተጨመረን ሁሉ መልካም የሰራን በሙሉ ደግሞ ወደ መንግስቱ እንደሚያፈልሰን ማረጋገጫችን ሰነዳችን ከቤተክርስቲያን ቀጥሎ ማለት ነው በቅዱስ ፊት ውስጥ ካሉት መካከል አንደኛው መጽሐፍ ቅዱስ ነው። ይሄ በመቀባበል የመጣው ቤተክርስቲያን ያለፈ ማን ናቸው? ስፔሲፊካሊ እንደው ስማቸውን እንመልከት ተባለ። የመጀመሪያው ቁጥራቸውን እንመልከት። ለምን አራት ሆኑ? ምናልባት ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ ናቸው ብያቸዋለሁ። እነዚህ አራቱ በልዩ ሁኔታ እውነተኛ የጌታ ኢየሱስ ክርስቶስን ቃል በደንብ በልዩ ሁኔታ ስለያዙ አራት ሆነዋል። ምናልባት ከአባቶች መካከል አባ ጄሮምም ኤሬኒየስም ሌሎቹም አባቶች ማለት ነው ሁሉ አራት መሆኑን ዲፌንድ ያደርጋሉ። አራቱ ማዕዘናት አራቱ የጌታ የምትመለከታቸው አላሉ በላም በሰው ወይም ደግሞ በሰብ እንዲሁም በንስር እያደረግን አራቱ እናስቀምጣለን አይደለ? በእነሱ ምሳሌ አድርገው ዲፌንድ ያደርጋሉ። ከአራትም መብለጥ የለበትም ከአራትም ማያንስም እያለ በተለይ ቅዱስ አትናቴዎስ እንዲሁም ኤሬኒዮስን በተለይ በሉኒታ አጌነስት ሄሬሲስ ቡክትሪ ላይ በሰፊው ያስቀምጣል። አራት መሆናቸውም ማለት ነው። አራት ለምን ተመረጡ ከተባለ ለዛ ምክንያት ያስቀምጣል። አራት አምድ ስለሆኑ ማለት ነው። አራት በልዩ ሁኔታ ልክ የጌታን መንበር የተሸከሙት አራቱ እንስሳዎች አሏት። በእነሱ ምሳሌ እያደረገ ያመጣል። አንድ በአንድ ማን ነው የሚመሰሉት እንመለከታለን። እነዚህን አራቱን ሰዎች ወይም ደግሞ አራቱን ሐዋርያት የጥበብ ወንዝ ወይም ደግሞ አፍላጋት ብሎም ይጠራቸዋል ቅዱስ ጄሮም ማለት ነው። አፍላጋት፣ እነዚህ ጥበብ ጄሮም የተባሉ አፍላጋት ወይም ደግሞ ወንዞች የሚባሉት ስለ ጌታ ስለ አምላካችን ስለ ኢየሱስ ክርስቶስ በልዩ ሁኔታ ስለሚነገሩ ነውና እሱ ጥበብ የሆነውን እሱ አምላክ የሆነውን እሱ ልዩ የሆነውን አምላካችን ለማዳን ስለኛ ስለመጣ በእነዚህ ስፔሲፊካሊ የአራት ወንጌሎች መካከል በልዩ ሁኔታ የእሱ ቃልና ንግግር የእሱ ተግባር ስለሚነገር መፍሰሻ የምን የጥበብ መፍሰሻ እያሉ ያስቀምጧቸዋል። እና በልዩ ሁኔታ አባ ጄሮም ይህን ይነግረናል። እና አራት መሆናቸውን በደንብ ያዙት። እነዚህ በነገራችን ላይ አራት ወንጌላት ስንል እንደው የጌታ ኢየሱስ ክርስቶስ ምስራች አራት ነው ወይ የሚል ሰው ካለ አይደለም። የምስራች ስንት ነው? አንድ። የምስራች የተነገረን መጥቶ እኛን ለማዳን ከኛ እንዳንዱ ሆኖ ሞቶ ተቀብሮ ተነስቶ ያረገው አምላካችን ስለሱ የሚናገረው የምስራች አንድ የምስራች ነው። እሱም ክርስቶስና ክርስቶስ ብቻ ነው። ነገር ግን ይህንን የምስራች በአራት አይዊትነሶች ወይም ደግሞ ምስክሮች ማለት ነው የሚያጸና ወይም ደግሞ የሚተረክ አንዱ ምስክር በተለያየ ናሬሽን የሚያስቀምጥ መጽሐፍ ነው ወንጌል ማለት ነው። አራት ሲባል አንዱን ወንጌል ወይም ደግሞ አንዱን የምስራች አንዱን ክርስቶስ በምድር ያሳለፈውን ይመጣል የተባለውን ነገር በአራት አይነት እይታ ማለት ነው። በአራት አይነት እይታ አንዱ የሌላ ሲያስቀርብ፣ አንደኛው ደግሞ የሌላ ዞሮ ዞሮ ግን የሚያስረዱትና የሚያስተምሩት ስለ አንዱ ክርስቶስ ስለ አንዱ አምላካችን በምድር ላይ መመላለስና ደግሞ ዳግም እንደሚመጣ የተነገረውን የህይወት ምስክርነት አብዛኞቹ በአይናቸው ያዩትን የመሰከሩትን፣ አንዳንዶች ነው የሰሙትን ደግሞ እንደዛው ማለት አገኛላችሁ የመሰከሩበት። ስለዚህ ወንጌል በራሱ ምስራች ነው። ጽሁፍ ነው ወይ ከተባለ በዋናነት አይደለም። በደንብ ያዙልኝ። ፋዘር ታድሮስ ማላቲ ኢንትሮዳክሽን አላቸው እዚህ ለጎስፕል ማለት ነው ወይም ደግሞ ለወንጌል የራሱን የቻለ መጽሐፍ አላቸው እና በዛ ወንጌል ኢንትሮዳክሽናቸው ላይ ምን ይላሉ መሰላችሁ? ወንጌል በራሱ የተኖረ ጌታ አምላካችን መድኃኒታችን በምድር ኖሮት ሐዋርያት አይተው የመሰከሩትን በሙሉ የተኖረ ማለት ነው። በቤተክርስቲያን ውስጥ ያለ የተያያዘን ነገር በሙሉ በጽሁፍ የተቀየረልን ነገር ግን ቀድሞ ሲታይ ምንድነው በኑሮ የተገለጠና የተኖረውን ነገር ምስራች ነው በጽሁፍ የቀየርነው ብሎ ያስቀምጣል። ስለ መጀመሪያ ላይ ምንድነው ጽሁፍ አልነበረም ማለት ነው። የተኖረ የታየ የተመዘገበ በዓለም ዙሪያ የተመሰከረለት ለጌታም ለኢየሱስ ክርስቶስ ማለት ነው። ጸሐፍት የመሰከሩለት ሐዋርያት ያዩት
በሰዓቱ የነበሩ አይሁዳውያን የመሰከሩት የሮማ ሰዎች ጠቢባን በሙሉ አይተው የተደመሙበትን ነገር በሙሉ በጽሁፍ የሰፈረልን ምስራች ነው። ከጽሁፉ በፊት ምን ይቀድማል? ምስራቹ ማለት ነው። ያ ምስራች በጽሁፍ በቃልም እንዲሁም በትውፊት በኦራል ትራዲሽንም የመጣ ነው። አንደኛው ስፔሲፊክሊ ከምስራቾቹ መካከል በጽሁፍ ያለውን ስፔሲፊክሊ ወንጌል ብለን አራቱን እናስቀምጣለን ማለት ነው። እነዚህን ከጻፉት ሰዎች መካከል አንደኛው ሐዋርያው ማቴዎስ ነው። ሐዋርያው ማቴዎስ ከ12ቱ ሐዋርያት መካከል የሚመደብ አይሁዳዊ ሲሆን ሙሉ በሙሉ የሚጽፈውና የሚያተኩረው ለአይሁዳውያን ስለሆነ የጌታ ኢየሱስ ክርስቶስን መምጣት ሐዋርያው በሰዓቱ ለነበሩት መሲሁን ሊጠብቁ ስለነበሩ ንጉሥ ይመጣል ብለው ለሚጠብቁ ማለት ነው ሰዎች የጻፈው መልእክቱ ነው ራሱ ችሎ ማለት ነው። እሱ ራሱን የቻለ የጌታ ኢየሱስ ክርስቶስን ከመሲህነቱ ጋር በተያያዘ ስለ ንጉሥነቱ በጣም አጉልቶ የጻፈ ምንድነው? ወንጌላዊ ነው። ይሄንን ገና ቀድማችሁ ስትመለከቱ የማቴዎስ ወንጌል ከምዕራፍ 1 ስትጀምሩ የዳዊት ዘር ስለመሆኑ የአብርሃም ልጅ ስለመሆኑ ቀድሞ እየተናገረ ነው የሚመጣው እና ዝቅ እያላችሁ በምዕራፍ 5-7 ድረስ ስትመጡ ስለ ሙሴ እያወራ የሚጠብቁት መሲህ ማን እንደሆነ እየገለጠላቸው ነው የሚሄደው። በልዩ ሁኔታ ዮሐንስ አፈወርቅ የማቴዎስ ወንጌልን ሲያብራራ ሆሚሊ 1 ላይ ስትመለከቱ ማቴዎስ የጻፈልን ይላል ጌታ ኢየሱስ ክርስቶስ ይመጣል ተብሎ የተነገረውን እንዴት እንዳሳካ ፉልፊል እንዳረገ ማለት ነው። ወይም ደግሞ እንዴት ትንቢቱ እንደተፈጸመ ሕግን እንዴት እንዳፈረሰና አዲስ ኪዳን ሰጥቶ ቤተክርስቲያን መስሎ እንዴት እንደሄደ የሚመሰክርልን ስለሚስዩ የሚያስረዳ ታላቅ ነብይ ወይ ደግሞ ሐዋርያ ነው ብሎ ነው የሚያስቀምጠው። ማንን? ማቴዎስን ማለት ነው። ይህ አንደኛው ወንጌል ማለት ነው። ሁለተኛው የቅዱስ ማርቆስ ወንጌል ነው። ቅዱስ ማርቆስ ከ12ቱ ሐዋርያት መካከል አይመደብም። በልዩ ሁኔታ ለሐዋርያቱ ለቅዱስ ጳውሎስም እንዲሁም ደግሞ በልዩ ሁኔታ ደግሞ የቅዱስ ጴጥሮስ ምንድነው ደቀ መዝሙር የነበረ አባት ነው። አባት ቅዱስ ነው። ስለዚህ ቅዱስ ጴጥሮስ ሲያስተምር የነበረውን እየመዘገበ ይጽፍልን የነበረ ወይም ደግሞ ቅዱስ ጴጥሮስ ያስተማረውን በአደባባይ አብሮት ሲያስተምር ከቆየ በኋላ ቅዱስ ጴጥሮስ ሲሄድ ጻፍልን ባሉት መሰረት የጻፈልን ትልቅ ሐዋርያ ነው። አብዛኛውን ትምህርት የጻፈው የቅዱስ ጴጥሮስን አስተምሮ ነው እና አንደኛ ጴጥሮስ ምዕራፍ 5 ከቁጥር 13 ላይ ሲጠቅሰው ታገኛላችሁ። ጴጥሮስ ማለት ነው ማንን? ማርቆስን ጎላ አድርጎ የሚያብራራው አብዛኛው ማርቆስ የሚመጣው መሲህ ብቻ ሳይሆን ስፔሲፊክሊ የሚሰቃይ ራሱን ምን የሚያደርግ ሰፈር የሚያደርገውን ሰርቫንት አገልጋይ በልዩ ሁኔታ ያስቀምጣል። ነገር ግን የአገልጋይ ማን ነው? በደንብ ያዙልኝ። ስለ ኢየሱስ ክርስቶስ አምላክነት፣ ጌትነት፣ ኃያልነት የሚመሰክር ምክንያቱም ጽሑፉን የሚጽፈው ማርቆስ በልዩ ሁኔታ ለሮማውያን ነው። ስለዚህ ሮማውያን ራሳቸውን ከፍ ከፍ የሚያደርጉ ጣዖታዎቻቸውን ከፍ አድርገው በቃ ከኛ በላይ ማንም የለም የሚሉ ብዙ የሚመኩ ነበሩ። ስለዚህ እነሱን የሚመኩበትን ነገር በሙሉ እንዴት ላድርግላ ያስቀምጥላችሁ በጣም በትዕቢት ከፍ ያሉትኑ ሃምብል የሚያደርግ ወይም ደግሞ ልባቸውን ዝቅ የሚያደርግ ማለት ነው። ኩራታቸውን ኮምሸሽ የሚያደርግ አርጎ የጻፈው ወንጌል ነው። በነገራችን ላይ ስለ ክርስቶስ በጣም እጅግ በጣም መስክሯል። ይሄንን አውሳቢዎስ በነገራችን ላይ ሂስትሪው ላይ ማለት ነው በሰፊው አስቀምጦታል። በሰፊው ማርቆስ የጻፈው ወንጌል አኪዩሬትሊ በደንብ ያዳመጠውን ሰምቶ አብሮም የነበረው እንደ አዲስ በደንብ አስፍቶ አምልቶ የጴጥሮስን እንደጻፈ በደንብ የተመሰከረለት አባት ነው። ሁለተኛው ማለት ነው ከየት ነው የሚመደበው? ከሰባቱ አርድእት መካከል ማለት ነው። በሶስተኛ የምንመለከተው የሉቃስን ወንጌል ነው። ሉቃስ ዶክተር ነው በዘመኑ ቋንቋ ፊዚሽንስ ይሉታል፣ ታሪካዊ ነገሮችን በመዘገብ ምክንያቱም የሐዋርያት ስራን የሚጽፍ ቅዱስ ሉቃስ ነው እና በልዩ ሁኔታ የቅዱስ ጳውሎስ ደቀ መዝሙር ወይም ደግሞ ከቅዱስ ጳውሎስ ጋር አብሮ ያገለግል የነበረ አንድ ሐዋርያ ነው። ከ12ቱ መካከል አይመደብም፣ ምክንያቱም ከሰባቱ አርድእት መካከል ስለሆነ ማለት ነው። ቅዱስ ጳውሎስን በብዙ አገልግሏል። በብዙ ማለት ነው። ታሪክን ይጽፍ እንደነበረ የምታውቁት የታሪክ ሊቅ እንደነበረ የምትመለከቱት ገና ሉቃስ ወንጌል ምዕራፍ 1 ሲጀምር አብዛኛውን ክፍል የሚያብራራው ምንድነው? ታሪካዊ ነገሮችን እየዘረዘረ ነው የሚመጣው ቀድሞ ማለት ነው። እና ታሪክ አዋቂ መሆኑን እንመለከታለን። ብዙ ምሳሌዎችን ሲጽፍ አብዛኛዎቹን የምሳሌዎችን ሲያስቀምጥ ከሕክምና ጋር የተያዙ ነገሮችን ያስቀምጣል እና
የጽሁፍ አጻጻፉን በተለየ ሁኔታ ሲገልጥልን በተለይ ቅዱስ ቄርሎስ የኢየሩሳሌሙ ምን ብሎ ያስቀምጣል መሰላችሁ? ቅዱስ ሉቃስ ወንጌሉን ሲጽፍልን ስለ ክርስቶስ ምሕረት ሁሉን እንዴት ሊያድን እንደመጣ አዳኝነቱን በደንብ በሰፊው እየገለጠልን የሚያስረዳ ወንጌል ነው ይላል ቅዱስ ቄርሎስ ማለት ነው። ካቴኪካል ሌክቸርስ የራሱ አሉትና የሉቃስ የሕክምና ሙያ እና የታሪክ እውቀት በተለየ ሁኔታ ክርስቶስ አዳኝ መሆኑን ሊያድነን እንዴት እንደመጣ ለሁሉም የመጣ እንደሆነ ለግል ለተሆነ አካላት ምናምን የመጣ እንዳልሆነ በሚያሳይ ሁኔታ አለ አይደለ? ለሰዎች አዛኝ ሁሉን የሚያድን ከማዳን ጋር የተያያዘ ነው። እንደ ሐኪም ነው የሚጽፈው ወንጌሉ በልዩ ሁኔታ ማለት እና ስትመለከቱት ሉቃስ ኦዲየንሶቹ የሚያዳምጡትም አብዛኞቹ አሕዛብ ስለነበሩ እናንተንም ያድናል ለአይሁዳውያን ብቻ ሳይሆን ለሁሉም ለአሕዛብ የመጣ ጌታ ኢየሱስ ክርስቶስ እንደሆነ እየመሰከረ ለተጎዱ በኃጢአት ውስጥ ላሉ ነፃ ሊያወጣቸው የመጣ ክርስቶስ እንዳለ እየመሰከረ የሚሄድ ወንጌል ነው። በአራተኛ እና በዋነኛነት መጨረሻ ላይ ሌቶ ነው የሚመጣው የዮሐንስ ወንጌል ነው። ዮሐንስን ታውቁታላችሁ። ወንጌላዊው ዮሐንስ ከሐዋርያቱ ከ12ቱ ሐዋርያት መካከል የሚመደብ ታሪክ ላይ ብዙ ነገሮች ላይ የማያተኩር ነገር ግን ነገር ሃይማኖትን ሰፋ አድርጎ ስለ ክርስቶስ አምላክነት በሰፊው የሚመሰክር ስለ አንዲቷ ቤተክርስቲያን በደንብ የተዋጋ በትምህርት ማለት ነው። ስለ አንድ አካባቢ ብቻ ሳይሆን የጻፈው ጌታ ኢየሱስ ክርስቶስን ይክዱ የነበሩ በሙሉ ይረታ ዘንድ የመጨረሻውን ወንጌል ማለት ነው አስፍቶ አመልቶ የጻፈልንና ጌታ ኢየሱስ ክርስቶስን ከፍ አድርጎ አምላክነቱን ያሳየን ሐዋርያ የምዕራፍ 1 ከቁጥር 1 እስከ 14 ስትጀምሩት ራሱ የዮሐንስ ወንጌል ምን ብሎ ነው የሚጀምረው? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ ጀምሮ ቃልም እግዚአብሔር ነበረ በጣም አራቆት ሰፋ አድርጎት ይመጣና ጌታ ኢየሱስ ክርስቶስ ሰው እንዴት እንደሆነ ሊያድነን እንዴት እንደመጣ ቃልም ስጋ ሆነ ጸጋና እውነትም ተመልቶ በእኛ አደረ ብሎ ምዕራፍ 10 ቁጥር 14 ላይ ያስቀምጥልናል እና ስለ ጌታ አምላክነት አስፍቶ እንዴት ሰው እንደሆነ የሚያስቀምጥልን ትልቅ ሐዋርያ ነው። ወንጌሉን ስትመለከቱ በሰፊው ነው የሚያስቀምጠው ስለ አምላክነቱ በጣም አጉልቶ የሚያስቀምጠው እንዴት ዘላለማዊ እንደሆነ ማለት ነው። ዘላለማዊ እንደሆነ እዚህ ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ስትመለከቱ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት የሆናችሁ ዘንድ ይህን ተጽፏልና ብሎ ሁሉ ያስቀምጣል። ስለ ክርስቶስ እንዲያምኑ የእግዚአብሔር ልጅ እንደሆነ በእርሱ ሕይወት እንዳለ እንዲያምኑ ዘንድ ተጽፏል። የዮሐንስን ወንጌል ስትመለከቱ የተጻፈ በሙሉ ስለ ክርስቶስ አምላክነት እየመሰከረ የእግዚአብሔር ልጅ እንደሆነ እንዲታመኑበትና እንዲያድናቸው ሕይወት እንዲሆናቸው የተጻፈ ነው ብሎ ያስቀምጣል እና ወንጌሉን ስትመለከቱ ስለ ክርስቶስ በጣም በሰፊው የሚመሰክር ነው። ለዛ ነው አጌነስ ዛሪያንስ አትናቴዎስ ዮሐንስን ሲናገር ስለ ክርስቶስ አምላክነትና ዘላለማዊነት ጥርት ባለ መንገድ የሚያስረዳና መናፍቃን የሚረግታ ወንጌልን የጻፈ ሐዋርያ ነው የሚለው ገና ሲጀምር ማለት ነው። ሲጀምር በሙሉ በልዩ ሁኔታ ቅዱስ ቄርሎስ ደግሞ የአሌክሳንድሪያው ስለ ክርስቶስ አምላክነት ወይም ደግሞ ሰው መሆን ራሱ የሚከራከር ሴፍ ጋርድ የሚያደርግ ዶክትሪኑን በደንብ የክርስቶስ አምላክን ስግው ቃል እንዴት አምላክ ሰው እንዴት እንደሆነ የሚከላከልልን ልዩ አባት ነው ብሎ ነው የሚያስቀምጠው የራሱ ዮሐንስ ወንጌል ምዕራፍ 1 ላይ ቡኳን ሲያብራራ ማለት ነው። እና በልዩ ሁኔታ እነዚህን አራቱ ይለያያሉ። የመጀመሪያው ማነው አልኳችሁ? ማቴዎስ ነው። ያየውን የመሰከረውን ስለ መሲሁ በሰፊው ያብራራው ነው። ማርቆስ የሚያብራራው ከጴጥሮስ የሰበከውን አብዛኛውን አድርጎ ሰፈሪንግ የሆነውን ሰርቫንት ከዛም ደግሞ ግን ራሱ ኃያል እና ምን የሆነውን ጌታ የሚሆን አምላክ የመሰከረበትን ሉቃስ ደግሞ በልዩ ሁኔታ ታሪካዊ ነገሮችን እያብራራ ስለ ሁሉም ድህነት ሁሉን ሊያድን እንደመጣ ምክንያቱም ሉቃስ 19:10 ላይ ያለውን ክፍል ስንመለከት ቃል በቃል ያስቀምጠዋል ለሁሉም እንዴት እንደመጣ ማለት ነው። ሁሉንም ሊያድን እንዴት እንደመጣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና በሚል ቃል ነው የሚያስቀምጠው የጠፉትን በሙሉ ሊያድን እንደሚመጣ ማለት ነው። ዮሐንስ ደግሞ በልዩ ሁኔታ ስለ ክርስቶስ አምላክነት ይመሰክራል ማለት ነው። ይሄ ሁሉ አራቱም ወንጌላት የሚሰብኩትና የሚያስተምሩት ግን ስለ አንዱ አምላካችን ጌታችን ኢየሱስ ክርስቶስ አንድና አንድ ስለሱ ብቻ እርሱ በምድር ሳለ ከድንግል ማርያም መጸነሱን በሕይወት የቆየበትን የ30 ዓመት ጊዜውን ያስተማረበትን ደግሞ 3 ዓመት አዲሽናል ከዛ መሰቀሉ ተሰቅሎ ብቻ አልቀረም ድል አድርጎ ሞትን እንደተነሳና እንዳረገ ደግመኛ እንደሚመጣም ደግሞ እና ቤተክርስቲያን እንዴት እንደሰጠን የሚያብራራ ክፍል ነው። ስለዚህ የተሰበከ
ከመሆኑ በፊት ምንድነው ወንጌል የተኖረ ነው። ግልጽ ነው አይደለም ጋይስ? የተኖረ ነው። ስለዚህ ወንጌል ምንድነው ከተባላችሁ ጌታ ኢየሱስ ክርስቶስ ኖሮ በምድር ላይ ተሰቅሎ ሞቶ ለኛ ህይወትን እንዴት እንደሰጠን ዳግመኛ እንደተነሳና ዳግም እንደሚመጣ የነገረን ክፍል የሚያብራራ በሙሉ ምንድነው ወንጌል ነው፣ ምስራች ነው። ለኛ ለጠፋ ነው ሊድን መጥቷል፣ ወይም ደግሞ ሊያድን መጥቷል አይደለ? ልንድን ለኛ ለተዘጋጀን ደግሞ ሁሉ ምንድነው ምስራች ነው። በቃ አዳኛችን መጥቷልና መድኃኒታችን መጥቷልና ማለት ነው። ስለዚህ ወንጌል እነዚህ አራቱ ምን ተብሎ ይጠራሉ? መች ተጻፉ? ምናልባት የሚለውን ብትመለከቱ የማቴዎስ ወንጌል ኦልሞስት ከቀደምት ከሚባሉት አቀማመጡ ቀድሞ ቢመጣም ግን ቀደም ከሚባሉት አይደለም። ከ58 እስከ 68 ኤዲ አካባቢ ድረስ ተጽፎዋል ተብሎ ይገመታል። ነገር ግን ከሱ ቀደም ብሎ ማርቆስ ወንጌሉን ጽፏል። ማርቆስ ከ45 እስከ 65 ያደርጉታል። ነገር ግን ሳብ ስታደርጉት ከ50 ዓመት በፊት እንደጻፈ እርግጥ ነው። ስለዚህ በወንጌል አጻጻፍ ቅደም ተከተል ብንመለከተው ማርቆስ ይቀድማል ማለት ነው። ማርቆስ ይቀድማል ከማቴዎስ። ሲቀጥል የሉቃስ ወንጌል ይመጣል። ሉቃስም ኦልሬዲ ከማቴዎስ ጋር የተቀራረበ ነው። ከ60 እስከ 65 ተጽፏል ተብሏል። ሌት ሆኖ የሚጀምረው እና በአመትም ራቅ ብሎ የሚመጣው እና የሚጽፈው ዮሐንስ ነው። ዮሐንስ ከ90 እስከ 95 ተብሎ ይቀመጣል። ኦልሞስት የመጨረሻው ሌት የሆነው የመጀመሪያው ሴንቸሪ ላይ ወንጌሉን የጻፈልን አባት ነው። ስለዚህ እነዚህ ሶስቱ አንድነት ያላቸው ተመሳሳይነት ያላቸው ወንጌሎች ናቸው። በልዩ ሁኔታ ደግሞ የምታገኙት ማንን ነው? የዮሐንስ ወንጌልን ነው ማለት ነው። ስለዚህ በዋናነት ወንጌል ምን ማለት ነው የሚለው ምስራች ነው አይተናል። ስንት ወንጌላት አሉ? 4። በሰዓቱ ከነበሩት ወንጌሎች መካከል በነገራችን ላይ በ12ቱም ሐዋርያት ወንጌላት ተብለው የተጻፉ አሉ። ጌታ ኢየሱስ ክርስቶስ ካስተማረ እንዲሁም ሐዋርያት ከተማሩ በኋላና መስበክ ከጀመሩ ጀምሮ በሰዓቱ 1 2 3 እያለ በሁሉም ወንጌላዊ በሁሉም ሐዋርያ እንዲሁም በብዙኞቹ ደቀ መዛሙርቶች መካከል ስም የሐሰት ወንጌል ተጽፎ ተገኝቶም ነበር ሐሳቦችን ለማሳሳት ብዙዎችን ለመረበሽ ማለት ነው። ነገር ግን ይህ የምትመለከቱት ወንጌል ማለት ነው በሰፊ ሁኔታ በሚሰራጭበት ወቅት ለቤተ ክርስቲያን ከተሰጡት ወንጌላት መካከል በተለይ ቀለሜንጦስ የሮሙ ማለት ነው መጀመሪያው ምን ይላል? እኛ ወንጌልን የተቀበልነው መርጠን ወይም ደግሞ እነዚህ ይሻላሉ፣ ይሄ ማቴዎስ የጻፈው ይሄ ሉቃስ የጻፈው ብለን መርጠን ወስደን አይደለም ይላል። ሐዋርያቱ ያስተማሩት እንዲሁም የጻፉት በምን ውስጥ ነው? በህብረት ውስጥ፣ በክርስቲያናዊ ህብረት ውስጥ። ስለዚህ እኛ ለዚህ ቤተክርስቲያን እየተባለ ቅዱስ ለምሳሌ የሉቃስ ወንጌልን ስትመለከቱ የተጻፈለት ኦዲየንስ አለ። ሲጽፍላቸው ጻፈልን ብለው ነው ማህበረሰቡ አለ፣ የተቀበለው ቤተክርስቲያን አለ፣ በምድር ላይ ያለች ቤተክርስቲያን አለች፣ አባቶችም አሉ። ስለዚህ እኛ መርጠን ሳይሆን ትክክለኛው በእኛ ዘንድ በሐዋርያት የተሰጠን ስለሆነን ብዙ ሐሰተኞች ቢኖሩ የእኛ ትክክለኛው ነው ይሄ ነው ብለን መናገር እንችላለን። አንደኛ በምን መጽሐፉ በእጃችን ስላለ በቤተክርስቲያን ውስጥ በመበረዝ ውስጥ ስለሌለ ማለት ነው። ቤተክርስቲያን የእውነት አምድና መሰረት ስለሆነች ጠንቅቃም ስለያዘች ማለት ነው። አንድ ሁለተኛ ስለ ክርስቶስ አምላክነት መመስከራቸውም ትክክለኛውን እምነት ማስተማራቸውን በምን ትለያላችሁ መሰላችሁ? እነዚህ ሶስቱ በዋነኛነት የጻፉት ማለት ነው እስከ 65 እስከ 68ኛው ዓመተ ምህረት ድረስ ነው። ያ ማለት ጌታ ኢየሱስ ክርስቶስ ባስተማረ ጊዜ የነበሩ አብዛኞቹ ሰዎች በህይወት የነበሩ ናቸው። ስለዚህ ሁሉ ሐሰት ሲጻፍ መለየት ይችላሉ ማለት ነው። የክርስቶስ ያልኖረበትን ያልሄደበትን በሚጻፍ ወቅት ማንም ቢሆን በሰዓቱ የነበረ ሐቀኛ ይመሰክራል ማለት ነው። ሐዋርያት ለዛ ነው የኛ ትክክለኛ ወንጌል ይሄ ነው ብለው ሲናገሩ ተቃዋሚ የሚያላገኙት፣ ሲመረጥም ደግሞ ማንም ቻሌንጅ ያደረጋቸው ለምንድን ነው? የሚታወቅ የታየ ጌታ ኢየሱስ ክርስቶስ ያስተማረው ሁሉም ነገር የሚታወቅና የሚታመን ስለሆነ ነው እና በቤተ ክርስቲያን ውስጥ ተጠብቆም የቆየ ስለሆነ ነው። ሰው መጽሐፎቻችን ቀድመው በጌታ ተምረዋል። በደንብ ያዙልኝ። ሐዋርያት ከዛ ጌታ ኢየሱስ ክርስቶስ ያደረገውን ሁሉን መስክረው አስተምረዋል። ይህን ያስተማሩትን ደግሞ በጽሁፍ ለቤተክርስቲያን ሰጥተዋል። በደንብ ያዙ። ለቤተክርስቲያን ቤተክርስቲያን ብዬ የማስቀምጠው በየሰዓቱ በሄዱበት ሁሉ እያስተማሩ ሐዋርያት ስራ ላይ ስትመለከቱ ለወንጌል ይሄዳሉ አይደለም? ለማስተማር ሁሉም በሄዱበት አካባቢ ላይ አባቶችን እየሾሙ ይሄዳሉ። ለነዛም ደግሞ መጽሐፍትን ጽፈው ሰጥተዋል። ስለዚህ መጽሐፍትን ሰጥተው ከሄዱ ያ መጽሐፍ በእነዚህ አባቶች ህብረት ውስጥ ወይም ደግሞ በቤተክርስቲያን የአባቶች ወይም ደግሞ የኛ የክርስቲያኖች አንድነት ነው አይደለም? እኛ እንደምናውቀው አሁን የተገነባ ቤተክርስቲያን ትልልቅ ካቴድራል ሳይኖር በሰዎች ቤት
ተሰባስበው ያስተምሩ ይማሩ ቀድሱ የነበሩ ሐዋርያት ስለሆኑ በእነዛ ህብረቶች መካከል መጽሐፉ ተጠብቆ ቆይቷል ማለት ነው። ስለዚህ እኛ ከሌሎቹ ሐሰተኞች በበርናባስ የሚጻፍ በሌሎቹም ሐዋርያት ይጻፍ፣ ነገር ግን ትክክለኛው ይሄ ነው ብለን ነጥለን አራቱን የወሰድነው ሐዋርያት ከጻፉት በኋላ እንዲሁም 74 መካከል ሁለቱ ከጻፉልን በኋላ የጻፉትን ጽሑፍ በማን እናገኛለን? በቤተክርስቲያን ህብረት ውስጥና አንድነት ውስጥ ማለት ነው። ስለዚህ የኛ ነው ብለን ነጥለን ለማውጣት ቤተክርስቲያን ስልጣኑ ይኖራታል። ለምን? የእውነት አምድና መሰረት ስለሆነች ማለት ነው። ግልጽ ነው አይደለም? እንቀጥል። በዋናነት ለእነዚህ ምስክሮች አሉን ወይ? በደንብ ያዙልኝ። በተለይ ወንጌልን ማን ጻፈ ለሚለው እኛ ከምንናገረው በላይ አሁን ያዙልኝ። አሁን ስትጠየቁ እንደው እናንተ ተናገራችሁ ምስክራችሁ ማን ነው ቢባል ሐዋርያን አበውን በቅደም ተከተል ሁሉም ማስቀመጥ ይቻላል። የታሪክ ጸሐፊ ዮሴቢዮስን ከመጥቀሳችን በፊት አባቶቻችን ቀደም ብለን ቅዱስ ኢሬኒየስ ኦፍ ሊየንስ ወይም ደግሞ ኤሬሙን መጥቀስ እንችላለን። አጌነስ ሄረሲስ ቀደም ብላችሁ ቡክ ስሪን ስትመለከቱ ሁላችሁም ማለት ነው ቡክ ስሪ ቻፕተር 11 ጀምሮ ስትመለከቱት ቃል በቃል ምንድነው ሐዋርያት የጻፉት ወንጌል በተለይ ያዙልኝ ወንጌል ይሄ ወንጌል በተለያየ አስፔክት ወይም ደግሞ በእነዚህ በአራቱ እነዚህ አራቱ እንስሳት የሚወከሉት ወንጌላውያን የጻፉልን ስለመሆኑና ትክክለኛውም ደግሞ በቤተክርስቲያን ውስጥ ያለፈ ስለመሆኑ በቅርቡ መጀመሪያው ክፍለ ዘመን ላይ ቅርብ ለነበሩ ሐዋርያ ኢሬኒየስ ጽፎልናል ማለት ነው። ስለዚህ የአባቶች ምስክርነት አለን ማለት ነው። ከኢሬኒየስ በኋላ የመሰከረልን አለ። አዎ ማን ካላችሁ ፓፒያስ ኦፍ ሄራክሊስ ዮሴቢዮስ ይጠቅሰዋል። ቀድሞ ሁለተኛው ክፍለ ዘመን መጀመሪያ አካባቢ ላይ ቅዱስ ዮሐንስ ወንጌላዊ ወንጌሉን ጽፎ ገና ከመቆየቱ ብዙ 50 ዓመት ምናምን ሳይሞላ በህይወት በነበሩ አባቶች ፓፒያስ ተመስክሮለታል። ማርቆስንም ማቴዎስንም እንዴት እንደጻፉ ማለት ነው እንዴት እንደጻፉ ከፍራግመንት ወስዶ። ስለዚህ ስለ እውነተኛነቱ ምስክርነት አለን ማለት ነው። አትናቴዎስም ይመሰክርልናል። አትናቴዎስ ፌስታል ሌተር አለው በነገራችን ላይ 39 ላይ እና እንዴት የእውነት አምድና ፋውንዴሽን እንደሆነ ስለ ድህነት የሚያብራራልን በልዩ ሁኔታ እነዚህ አራት ወንጌላውያን ስለመሆናቸው በስምም እየጠቀሰ በደንብ ያዙልኝ ትክክለኛነታቸውን የሚያስረዳ እያስረገጠ ያልፍልናል። እሱ ብቻ ነው እያላችሁ ከመጣችሁ አይደለም። ወደኋላ ስትመጡ ቅደም ተከተላቸውን እየጠበቀ ሁሉም አባቶች ስለነዚህ ወንጌላት ይመሰክራሉ ማለት ነው። ስለ ትክክለኛነታቸው ስማቸው ማን ጻፈው፣ የጻፈው አንድ ትክክለኛ አስተምሮ ይዟል አልያዘውም፣ እንደዛው ሁለት ሁሉንም እየመሰከሩ ያልፋሉ ማለት ነው። ስለዚህ እኛ የያዝነው መጽሐፍ እነዚህ አራት ወንጌላውያን ብለን ስናስቀምጥ ከየትም ራንደም ላይ የሸመጠጥነው ሳይሆን ጌታ ኢየሱስ ክርስቶስ በምድር ተመላልሶ ያስተማረውን ነገር በሕይወት የተኖረውን በደንብ ያዙልኝ፣ ከዛ እሱ የተጻፈውን ማለት ነው። ቃል በቃል እንደውም ወርድ በወርድ ከተወሰደ ፋዘር ታድሮስ የሚሉት እንዲህ ነው መሰላችሁ The gospel is not a written text first, but a living Christ preached and experienced in the church ነው የሚለው የሚያስቀምጠው ጌታ ኢየሱስ ክርስቶስ በምድር ኖሮ ያሳየን ከዛ በቤተ ክርስቲያን ውስጥ ደግሞ የተኖረ ኤክስፔሪየንስ የተደረገ ማለት ነው የኖር ነው ያወቅ ነው እርሱን ምንድነው የጻፍነው ነው ጽሑፍ ከመሆኑ በፊት ማለት ነው። ጌታ ኖሮ ሐዋርያትን ያሳያቸው ጌታ ሐዋርያት የሚኖሩት በቤተ ክርስቲያን ውስጥ የተኖረ ማለት ነው ምስራቹ ማለት ነው እሱን የተጻፈልን። ስለዚህ ከቴክስቱ ምን ይቀድማል? ህይወቱ ማለት ነው። ቃል በቃል ገላትያ 1:6 ላይም ስትመለከቱት በልዩ ሁኔታ ምክንያቱም ወንጌላትን ከሚጽፉት እንድንጠቀቅ ቅዱስ ጳውሎስ ያስጠነቅቃል። እዚህ የገላትያ መልእክቱ ላይ ምዕራፍ 1 ስትመለከቱ በሐሰት ለማጭበርበር የሚሞክሩ ብዙዎች ስለነበሩ ማለት ነው በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲሁ ፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም፣ የሚያናውጧችሁ የክርስቶስን ወንጌል ሊያጣሙም የሚወዱ አንዳንዶች አሉ እንጂ ብሎ ቅዱስ ጳውሎስ ይነግረናል። በሰዓቱም ነበሩ ከነዚህ ከአራቱ ወንጌላውያን ውጭ ሆነው ስለ ክርስቶስ አምላክነት የማይመሰክሩ ክርስቶስን የሚያጣጥሉ ነገረ ድነት ምስራች የተባለውን ነገር አጣጥለው ከምስራች ይልቅ ዝም ብሎ እንደ ኖርማል ኒውስ ማለት ነው እንድናየው የሚያደርጉ ጌታ ኢየሱስ ክርስቶስ ሜርማን ተራ ሰው አስመስለው የሚያስቀምጡ፣ አንዳንዶች ደግሞ ስለ ክርስቶስ አምላክነት የተጠበቡ እና በደንብ የተመሰከሩ አስመስለው ሰውነቱን አምላክነቱን በደንብ ያዙ ሊያድነን መምጣቱን ማለት ነው ቃልም ሥጋ ሆነ የተባለውን ዲናይ በማድረግ ደረጃ ሩቅ የሄዱ መናፍቃንን እየነገረን ይመጣል። በሰዓቱ የነበሩ ናቸው እና ይሄ ወንጌል የሐሰት ወንጌል ነው። ስለዚህ ቤተክርስቲያን ትለይልናለች ማለት ነው። ስለዚህ በአይን ያዩትን የመሰከሩትን የተጻፈውን የለዩልን ስለሆነ ማለት ነው በደንብ ያዙልኝ። ስለዚህ አባቶች ሁሉ ዝም ብለው የመረጡት እንዳልሆነ ይታወቅ።
ቤተክርስቲያን አራቱን አልመረጠቻቸው። ቃል በቃል ሰደው ስለተመቹኝ ጥሩ ጽሁፍም ስለጻፉት ፋዘር ታድሮስ ከሳቸው ወስዳለሁ። the church did not choose four gospels she received them as one gospel in four voices በአራት ድምፅ አንዱን ወንጌል ወይም አንዱን የምስራች ዘገበች ወይም ደግሞ አስተላለፈች እንጂ ወይም ደግሞ ራሷ የተቀበለችው አስተላለፈች እንጂ አራት የተለያየ ወንጌል የለም። እሺ ወደ ደቂቃ ይቀረኛል። ስለዚህ ማን ጻፈው? ምስክሮቻችን እነ ቅዱስ ኢሬኒየስ፣ እነ ጳጳስ ሶፌራክልስ፣ እነ አትናቴዎስ መዘርዘር ይቻላል። ስለ ጸሐፊዎቹ ማለት ነው። ስለ አስተምሮቱ ልከኝነት በምን እናውቃለን? በእውነተኛ በሆነችው ትክክለኛ የእውነት አምድና መሰረት በሆነችው በቤተ ክርስቲያን ሁሉም ስለምን ይመሰክራሉ? ስለ ኢየሱስ ክርስቶስ አምላክነት፣ ሰው መሆን፣ እኛን ሊያድን ስለመምጣቱ ማለት ምስክርነቱን ነው የሚያስቀምጡት። ወይም ደግሞ ምስራች እኛ ወድቀን ነበር፣ ስለዚህ መዳናችን ቀርቧል፣ ያ ምስክር ተነገረን ማለት ነው። ጌታ ኢየሱስ ክርስቶስ ሊያድናችሁ መጥቷል፣ ስለዚህ ተቀበሉት። ምስክር ነው፣ ምስራችሁ ተነገረን ማለት ነው። እየመሰከሩ ምን አደረጉልን? ምስራችሁን ነገሩን። የመሰከሩት ያዩትን የኖሩትን ለእኛ ነገሩን። ለእኛ መነገሩ ምንድነው? ምስራች ነው። ከማን አንጻር? ከእኛም ከእነሱም አንጻር ማለት ነው። እና ማን እንደጻፉት እንዳስተላለፉት ሁለተኛ ተሰሎንቄ 2:15 ላይም ስትመለከቱት በትውፊት የተላለፈውን ቅዱስ ጳውሎስ ቀድሞ ሲናገር ወይም በቃል የተናገሩን ሲያስተላልፍ ቀድሞ ስለ ወንጌሉም እየመሰከረ ነው ትመለከታላችሁ። ወንጌል ከመጻፉም በፊት የነበረ ስለነበረ ማለት ነው። እና በቅደም ተከተል እናስቀምጠው። የተሰበከ ወይም ደግሞ የተኖረ ጌታ ኢየሱስ ክርስቶስ ኖሮ አስተምሮ ሰብኮ ያለፈው አንድ ሐዋርያት ህብረቱ አጠቃላይ ቤተክርስቲያን በቤተክርስቲያን ውስጥ ያለፈ የተመሰከረለት የተረጋገጠ በቃል ያለ የረሳ የተጻፈ እንደማይረሳ ሁሉ በጽሁፍ ይቀመጥልን ያሉ አባቶችና ምዕመናን ቅዱስ ሉቃስና ቅዱስ ማርቆስ ልክ እንዳየኑ ጻፉልን ብለው እንዳጻፏቸው በጽሁፍ የቀረ ማለት ነው። ስለዚህ ያልተጻፈ ወይም ደግሞ በዝም ያዙልኝ ነው ይሄ በጽሁፍ ተቀምጦ እንኪ ለቤተክርስቲያን የተባለ ሳይሆን ቤተክርስቲያን ራሱ ክርስቶስ ኖሮ ያሳያትን የተቀበለችውን በጽሁፍ የሰጠችን ነው። በጽሁፍ የሰጠችን። ስለዚህ ይሄ ምስራች በአራት የተገመደ ነው ማለት ነው። በማቴዎስ፣ በማርቆስ፣ በሉቃስ እንዲሁም በዮሐንስ። ስለዚህ ወንጌል ምንድነው? ትርጉሙን አየን። ምስራች ስንት አለ? ወንጌል አራት። ወንጌል ማን ጻፈው? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። መቼ ተጻፈ ከተባለ ቀደም ብለን ከጀመርን ከ45 ዓመተ ምህረት ከፍ ስንል 95ኛው ዓመተ ምህረት ድረስ ባለው ውስጥ ይሆናል ማለት ነው። የ50 ዓመት እንኳን አይሞላም። ጌታ ባረገ 50 ዓመት አካባቢ አይሞላም ሙሉ ሲያልቅ። ስለዚህ በዋናነት ይሄን ከተመለከተ ዓላማው ምንድነው? በተለይ እያንዳንዱ ስፔሲፊክሊ ወደ ክርስቶስ ስለሆነ የሚመጣው ማለት ነው። ሶስቱ አንድ ምን ያደርጋቸዋል? አንድ ያደርጋቸዋል። ለምን? የዮሐንስ ወንጌል ስለየት እንዴት ያደርገዋል የሚለውን መምህር ዛማኑኤል ይቀጥላሉ ማለት ነው። እግዚአብሔር ያክብርልኝ። አሜን አሜን። ግሩም በጣም ደስ የሚል አቀራረብ ነው። ብዙ ገንዘብ እንዳደረጋችሁ ብዙ እንዳተረፋችሁ ተስፋ አደርጋለሁ። 30 ደቂቃው እንግዲህ አልፏል። ቀዳዲዬ በጣም ነው የምናመሰግነው፣ እጅግ አድርገን እንወዳለን። እሺ ብዙውን ክፍል አንተ ነህ ከቨር ያደረከው። በዚህ የሚቀጥለው ሳምንት ግን ለኔ ሞር ታይም ይሰጠኝ ብዬ አምጻለሁ ማለት ነው። ቀዳዲዬ ይሰማል? የምር ሰዓቱን እንዴት ለማጣደፍ የስንት ነገር እንደዘለልኩ ነኝ ማቀ ችግር የለም። አይ በቂ እኮ ነው፣ በጣም በቂ ነው። በቃ አሁን 1 ሰዓት 30 ደቂቃ በጣም በቂ ነው። እግዚአብሔር አምላክ ያክብርልን። እሺ ዛሬ እንግዲህ ያው ቀላዲ ብዙውን ክፍል ከቨር አድርጎታል። እኔ አራቱን ወንጌላት በስፋት እንመለከታለን ማለት ነው። ማለትም ትምህርቱ የማርቆስ ወንጌል እንደመሆኑ መጠን ዛሬ which is the first day introduction to the gospel ወንጌል መግቢያውን ነው እያየን ያለ ነው። ይህ ማለት ለምሳሌ ሲናፕቲክ ጋስፖል የሚባሉትን የምንመለከት ይሆናል። ሲናፕቲክ ማለት ምን ማለት ነው? ከዛ በኋላ ደግሞ አራተኛው ወንጌል የተባለው ምንድነው የሚለውን ነጥብ እናያለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ የአራቱን ወንጌል ይዘት በሁለት ከፍላ ነው የምታስተምረው። አንደኛው ሲናፕቲክ ወንጌላት ብላ ትጠራቸዋለች። እነዚህ ማቴዎስ፣ ማርቆስ፣ ሉቃስን ይነካል። ለምን ሲናፕቲክ ጋስፕል ተባሉ የሚለውን ወደ በኋላ ላይ ሰፋ አድርገን የምናይ ይሆናል።
ከዛ በኋላ ደግሞ አራተኛ ወንጌል ብላ የምትጠራው የዮሐንስ ወንጌልን አራተኛ ወንጌል እየተባለ ይጠራል። ለምን አራተኛ ወንጌል ተባለ የሚለውን እናያለን። በነገራችን ላይ እነዚህ ሲናፕቲክ ጋስፕል የሚባሉት ማቴዎስ፣ ማርቆስ፣ ሉቃስ ሌላ ስያሜም አላቸው። እርዝሊ ጋስፕልስ ይባላሉ ወይም ምድራዊ ወንጌላት ይባላሉ። ምን ማለት ነው ምድራዊ ወንጌላት? እነዚህ ሶስቱ ምድራውያን ወንጌላት ተብለው የተጠሩት የሚለውን ነጥብ በስፋት የምናይ ይሆናል በኋላ ላይ። የዮሐንስ ወንጌል ደግሞ አትፍጠኑ እየጻፍን ነው። እሺ ሰዓት ለመጠበቅ ነው ተረዱን። ዮሐንስ ወንጌል ደግሞ ሄቨንሊ ጋስፕል ይባላል ወይም ደግሞ ሰማያዊ ወንጌል እየተባለ ይጠራል። አራተኛው ወንጌል የዮሐንስ ወንጌል ማለት ነው። ስለዚህ እነዚህ ነጥቦች እናያለን። የሲናፕቲክ ጋስፕል የምንላቸው ማቴዎስ፣ ማርቆስ፣ ሉቃስ እና አራተኛ ወንጌል ወይም ሄቨንሊ ወንጌል ብለን የምንጠራው የዮሐንስ ወንጌል አንድ የሚያደርጋቸው ምንድነው፣ የሚለያቸው ምንድነው የሚሉትን ነጥቦች በነጥብ የምናይ ይሆናል። ከዛ በፊት ግን ያው ወንጌላቱን ወንጌል ምንድነው የሚለውን ትንሽ ነካ አድርጌ እዛ ላይ አንዳንድ ነጥቦችን ነካ አድርጌ አልፋለሁ። ያ ብቻ አይደለም፣ ስለ ወንጌል የተነገሩ ትንቢቶች አሉ ወይ በብሉይ ኪዳን የሚሉ ነጥቦች እናያለን። አዎ አሉ። በተለይ የሙሴ መጽሐፍትን ስንመለከት ዘፍጥረት ምዕራፍ 12 እናያለን። ከዛ ደግሞ በትንቢት መነጽር ኢሳይያስ 61 ላይ ያለውን ክፍል እናያለን። ፍጻሜው በሐዲስ ኪዳን መድረሻው የት ነው የሚለውን ገላትያና ሉቃስን የምንመለከት ይሆናል ማለት ነው። እነዚህን ነጥቦች በተቻለ መጠን ለየት ያሉ ነጥቦችን ይዛችሁ እንድትሄዱ ስለሚረዱ እነዚህን ክፍሎች እናያለን። ግን ከቃሉ ትርጓሜ እንነሳለን። እንግዲህ ወንጌል የሚለው የግሪክ ቃል ኢቫንጌሊዮን የሚለውን ፍቺ ይሰጠናል። በነገራችን ላይ ይሄ ቃል ድሮ ይሄ በወንጌል የሚለውን ቃል የምስራች ጋስፐል የሚለውን ሐሳብ ከመሰጠቱ በፊት ምን ይላሉ አበው? በተለይ ኢትዮጵያ ሊቃውንት ግሪካውያን የምስራች ይዞ ለመጣ ሰው ወይም ደግሞ መልካም ዜናን ለአንድ ሰው ሲያቀርቡ የሚጠቀሙት ቃል ነው እና ዩ ማለት ጉድ ማለት ሲሆን አንግሊዮን የሚለው ቃል አናውንስመንት ወይም ደግሞ ኒውስ መልካም ዜና የሚለውን ሐሳብ ያነሳል። በትርጉሙ ወንጌል የሚለው ትርጉም ብስራት ይሉታል ኢትዮጵያ ሊቃውንት፣ ስብከት፣ የምስራች ብለው ያስቀምጡታል። የመጽሐፍ ቅዱስ መዝገበ ቃላት ወንጌል ቃሉ አንግሊዮን ከሚለው የግሪክ ቃል የመጣ ሲሆን ይላል ትርጉሙም የምስራች ቃል ማለት ነው ብሎ ይፈታዋል። እንግዲህ በወንጌል ብሂል በልሳነ ጽርህ ዘትርጓሜው ስብከት ይለዋል። ምን ማለት ነው? ወንጌል ማለት በጽርህ በግሪክ ቋንቋ ወንጌል የሚለው ቃል ሲፈቱት ትርጉሙ ስብከት ማለት ነው ብለው ኢትዮጵያ ሊቃውንት ያስቀምጡታል። ስለዚህ ጠቅልል አድርገን ስናየው ወንጌል ብስራት፣ ስብከት፣ የምስራች እየተባለ ይተረጎማል ማለት ነው። እሺ ይሄንን እችን ያህል ካለን አብዛኛውን በላዲ ስለሸፈነው ወደፊት እንቀጥላለን። እንግዲህ ያው ቅድም እንደነገርኳችሁ ወንጌል የሚለው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ከመገለጡ በፊት በግሪክ ቋንቋ የግሪክ ቋንቋ የሚናገሩ የግሪክ ቋንቋን ገንዘብ ያደረጉ ሰዎች የሚወዱትን ሰው የምስራች ብለው የደስታ መግለጫን የሚገልጡበት ወይም ደግሞ ስጦታን የሚያመለክቱበት ቃል እንደሆነ አይተናል። በኋላ ላይ ግን ወንጌል የሚለው ቃል በተለይ በክርስትና እምነት ላይ መጽሐፍ ቅዱሳችንንም ገንዘብ ስናደርግ በሁለት ነገር ይጠቀሳል። ለመጀመሪያ ወንጌል የሚለው እንግዲህ ቅድም ምን ብያችኋለሁ? በደንብ አድርጋችሁ እያስተዋላችሁ እንድታደምጡ። ኦኬ ወንጌል የሚለው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ከመገለጡ በፊት እንግዲህ ቃል ተናጋሪዎች ለሚወዱት ሰው የምስራች ብለው የሚጠቀሙት ቃል ሲሆን ከዛ በኋላ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ከተገለጠ በኋላ ስለ ሁለት ነገር በክርስትና ሂደት ውስጥ ወንጌልን እንጠቀማለን። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ያስተማረው ወንጌል ተብሎ ወይም መልካም የምስራች ተብሎ ይገለጣል። ለምትጽፉ ሰዎች አንደኛ ጌታ ኢየሱስ ክርስቶስ የተናገረው ወንጌል ይባላል። ኦኬ ደግሞ ያስተማረው መልካም የምስራች ወንጌል ተብሎ ይጠራል። ሁለተኛ ስለ ጌታ ደግሞ አሁን ዳይሬክትሊ የሆነው
ትምህርት አለ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የሚነገረው እሱ ወንጌል ይባላል። ስለ ጌታ ኢየሱስ ክርስቶስ የሚነገረው መልካም የምስራች ሁሉ ስለ ክርስቶስ የተነገረው መልካም ዜና ጉድ ኒውስ ወይም ወንጌል እየተባለ ይጠራል። እነዚህ ሁለት ነጥቦችን ማወቅ መረዳት ያስፈልጋል። እሺ እነዚህን ከያዝን በመጽሐፍ ቅዱስ ላይ ለመጀመሪያ ጊዜ ወንጌል ብሎ የተናገረው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው እና አስረጅ እሰጣችኋለሁ እየጻፈን እንሄዳለን ማለት ነው። ለምሳሌ ያው ማርቆስ ወንጌልን ስለምናጠና ከማርቆስ ወንጌል እንጀምራለን ማለት ነው። የማርቆስ ወንጌል ምዕራፍ 1 ቁጥር 15 ላይ እንዲህ የሚል ቃል እናነባለን። የማርቆስ ወንጌል እንግዲህ ማርቆስ ከማቴዎስ በኋላ በአዲስ ኪዳን የመጽሐፍ ሰልፍ ሂደት ውስጥ ሁለተኛ ላይ የምታገኙት ክፍል ነው። ማርቆስ ምዕራፍ 1 ቁጥር 15 ላይ ዮሐንስም አልፎ ከተሰጠ በኋላ ይላል። ማን? ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከ መልካሙን ዜና ማለት ነው the good news ወንጌል እየሰበከ ዘመኑ ተፈጸመ፣ የእግዚአብሔርን መንግስት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ እያለ ወደ ገሊላ መጣ ይለናል። ይህንን የት ነው የምናገኘው? ማርቆስ 1:15 ሌላ መጽሐፍ ቅዱስ መረጃ አለ? አዎ ማቴዎስ ወንጌልን ማየት እንችላለን። የማቴዎስ ወንጌል ምዕራፍ 24ን እንመልከት። ማቴዎስ 24 ከቁጥር 14 ጀምራችሁ ስታነቡ ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል በማለት እነዚህ ነጥቦች እናነሳለን ማለት ነው። ሌላ ማቴዎስ ወንጌል ምዕራፍ 26ን ማየት ይቻላል። ብዙ ክፍሎችን ስለ ወንጌል የተነሱ ክፍሎችን ማየት ይቻላል። ይሄ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተናገረው ነው። አሁን ደግሞ ኢየሱስ ክርስቶስ በኋላ ሐዋርያት ወንጌልን ተናግረውታል፣ ሰብከውታል፣ አስተምረዋል ስለ ወንጌል። ያንን ለመመልከት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በኋላ ሐዋርያት ስለ ወንጌል ጽፈዋል፣ ወንጌልን ሰብከዋል። ይሄንን አንድ ሁለት የመጽሐፍ ቅዱስ ክፍል ልስጣችሁ። የማቴዎስ ወንጌል ምዕራፍ 4 ከቁጥር 23 ማየት ይቻላል። ማቴዎስ ወንጌል ምዕራፍ 4 ከቁጥር 23 ጀምሮ ያለውን ክፍል ላንብብላችሁ። ኢየሱስም በምኩራባቸው እያስተማረ የመንግስትን ወንጌል እየሰበከ በሕዝቡም ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር ይላል። ቆይ አንዴ። ማቴዎስ ወንጌል ምዕራፍ 4 ቁጥር 23 እና ማቴዎስ ወንጌል ምዕራፍ 9 ቁጥር 35 ይሄ እንግዲህ አሁንም ኢየሱስ በምኩራባቸው እያስተማረ የመንግስትን ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎችና በመንገዶች ሁሉ ይዞር ነበር። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን ይሰብክ ነበረ፣ ስለ ወንጌል ተናግሯል። አሁን ሐዋርያት ደግሞ ከሱ በኋላ ተቀብለው ወንጌልን ሰብከዋል ወይ የሚለውን እናያለን። ለአብነት ያህል ሮሜ ምዕራፍ 1ን እናነሳለን። ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 1 ቁጥር 4 ላይ በኢጣሊያ ሮም ለምትገኘው ከተማ በዛ ላሉ ክርስቲያኖች መልእክቱን ሲጽፍ ይሄንን ይጽፋል። ምዕራፍ 1 ቁጥር 4 ላይ ይህም ወንጌል ይላል። ኦኬ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስም ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተምር፣ ይሰብክ፣ ይመክር የነበረውን ወንጌል ሐዋርያት ደግሞ ተቀብለው ሲገልጹ ሲያስተምሩ እንመለከታለን። ለአብነት ያህል ሮሜ ምዕራፍ 1 ቁጥር 4ን ደግመን ብናየው ደስ ይለኛል። ከቁጥር 1 ጀምራችሁ ብታነቡት ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያት አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ስለዚህ ወንጌል ስለማን ነው እያለን ነው ሐዋርያው ቅዱስ ጳውሎስ? ስለ ኢየሱስ ክርስቶስ ነው እያለን ነው። ኦኬ እሱ ላይ እንመጣበታለን። ወንጌል ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሺ ስለዚህ እነዚህ ነጥቦች በክርስቶስ የተሰበከው የተነገረው በሐዋርያት ይነገር ይሰበክ እንደነበረ እነዚህን ሁለት ነጥብ ካየን በቂ ነው፣ ሰዓታችንን ለመጠበቅ ማለት ነው። ስለዚህ ወንጌል ስለ ኢየሱስ ክርስቶስ ነው የሚለውን ሐሳብ በስፋት እናያለን። እሺ ከዛ በፊት ግን ለምሳሌ ወንጌል ስንል የማቴዎስ ወንጌል፣ የሉቃስ ወንጌል፣ የማርቆስ ወንጌል፣ የዮሐንስ ወንጌል
አራቱን ወንጌል ብለን ነው የምንጠራው። ምክንያቱም አሁን ወንጌል ብለን ወንጌላት የምንለው እያንዳንዱ ማቴዎስ፣ ሉቃስ፣ ማርቆስ፣ ዮሐንስ ተብለው ስለሚጠሩ ወንጌላት እንላለን። ግን ወንጌል ቤተክርስቲያን ወንጌል ብላ ስትጠራ አራቱንም አቅፋ ነው። ለምንድነው አራቱም ማቴዎስም፣ ሉቃስም፣ ማርቆስም ሆነ ዮሐንስ ስለ ልጁ ስለ ኢየሱስ ክርስቶስ ስለሆነ ያሰፈሩት ወንጌላት ተብሎ ቢጠራም ግን ወንጌል ተብሎ ቢጠራ ወንጌላት የሚለው አራቱን ለመከፋፈል ሲሆን ወንጌል ግን አንድ ነው። ኦኬ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ስለዚህ ወንጌል የሚለው ቃል ስለ ኢየሱስ ክርስቶስ የሚነገር መልካም የምስራች በሙሉ ወንጌል ተብሎ ይጠራል። ግን ያለን ስንት ወንጌል ነው? አንድ ወንጌል እንጂ ወንጌላት ብዙ ወንጌላት ብለን አንመለከትም። ግን ወንጌላት የምንለው ይሄ በጣም ማወቅ የሚያስፈልግ ነው። ወንጌላት ብለን የምንጠራው በብዙ ቁጥር አራቱን ወንጌላት ለመናገር እንጂ ወንጌል ስንት ነው? አንድ። ይሄን ነጥብ እንድትይዙልኝ እፈልጋለሁ። ወንጌል ስንት ነው? አንድ። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ወንጌላት እንላለን። መልእክቱ ግን ስለ ኢየሱስ ክርስቶስ ስለሆነ አንዱ የምስራች እርሱ ብቻ ነው። ኢየሱስ ክርስቶስ ብቻ ነው የምስራች። እርሱ ነው መልካም ዜና፣ እርሱ ነው ህይወት። ይሄንን ደግሞ ቅዱስ ዮሐንስ በአንደኛ ዮሐንስ መልእክት ይነግረናል። በተለይ አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 ጀምረን ብናነበው ደስ ይለኛል። እናንተም ደስ እንደሚላችሁ ተስፋ አድርጋለሁ። እስቲ እንመልከት። አንደኛ ዮሐንስ መልእክት ምዕራፍ 1። እንግዲህ የዮሐንስ መልእክት ቅዱስ ዮሐንስ 5 መጽሐፍ ጽፏል በቤተክርስቲያናችን ትምህርት። የዮሐንስ ወንጌል 3ቱ መልእክታት፣ አንደኛ ዮሐንስ መልእክት፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክት፣ ከዛ ደግሞ የዮሐንስ ራእይ። ኦኬ ዮሐንስ ራእይ የሚለው አንደኛ ዮሐንስ መልእክት በታናሿ እስያ ምዕራባዊው ክፍል ኤፌሶን ለሚገኙ ክርስቲያኖች የተጻፈ ነው። ሁለተኛ ደግሞ ሮምና ተብላ ለምትጠራ በአንዲት ደሴት ለምትኖር እንግዶች ተቀባይ ለሆነች ሴት ታላቅ ሴት የተጻፈ ለሷና ልጆቿ የተጻፈ መልእክት ነው። ሶስተኛው ጋይዮስ ተብሎ ለተጠቀሰ ኢትዮጵያ ሊቃውንት ዮሐንስ ወንጌላዊ ዮሐንስ ጓደኛ ብለው ይጠሩታል፣ ለሱ የተጻፈ መልእክት ነው። በአንደኛ ዮሐንስ መልእክት ምዕራፍ 1 ላይ ህይወት እያለ ቅዱስ ዮሐንስ የሚጠራው ማንን ነው የሚለውን እናያለን። ተመልከቱ። እንግዲህ ወንጌል ስንት ነው ብያቸዋለሁ? አንድ ነው። ብዙ ቁጥርን ለመለየት ነው ወንጌላ ብላ ቤተክርስቲያን የምትጠራው። እንዲህ ይላል፣ ስለ ህይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። አሁን ቅዱስ ዮሐንስ ነው ምን አለ? ስለ ህይወት ቃል የሚለው ኢየሱስ ክርስቶስን ነው። ኦኬ ይሄ ስለ ህይወት ቃል ከመጀመሪያው የነበረውንና የሰማነውን አያችሁ፣ የሰማነውን ጌታችን ምራችን ኢየሱስ ክርስቶስ ወንጌልን ሲያስተምር ቁጭ ብለው ስለ የምስራቹ የሰሙትን በዓይኖቻችንም ያየነውን ክርስቶስን አይተውታል ሐዋርያቱ። ኦኬ ቅዱስ ዮሐንስ አይቶታል። ይቀጥልና ደግሞ የተመለከትነውንም እጆቻችንም የዳሰሱትን እናወራለን። የዳሰውታል ሐዋርያት ጌታችን ምራችን ኢየሱስ ክርስቶስን። ስለዚህ ህይወት፣ ስለዚህ የምስራች፣ ስለዚህ ወንጌል፣ ስለዚህ ጉድ ኒውስ ስለ ኢየሱስ ክርስቶስ እናወራላችኋለን። እነሱ ስላዩት፣ እነሱ ስለዳሰሱት፣ እነርሱ ስለሰሙት፣ እነርሱ አይኖቻቸው ስለተመለከቱት ስለ ኢየሱስ ክርስቶስ እናወራለን ይልና ቁጥር 2 ላይ ህይወት ተገለጠ ይላል። አይተንማል እንመሰክርማለን፣ ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለም ህይወት እናወራላችኋለን። ማን ነው ያ? ኢየሱስ ክርስቶስ። እናንተ ደግሞ ይላል ቁጥር 3 ላይ እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውን የሰማነውን ለእናንተ ደግሞ እናወራላችኋለን። በህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው፣ ደስታችሁም እንዲፈጸም ይህን እንጽፍላችኋለን። ስለዚህ ሐዋርያት ሲሰብኩ ሲያስተምሩ ወንጌልን የምስራችን ሲናገሩ ስለማን ነው? ስለ ኢየሱስ ክርስቶስ ነው። ለዚህ ነው ወንጌል አንዲት ናት የምትለው ቤተክርስቲያን፣ ወንጌል ስለ ክርስቶስ ስለሆነ ማለት ነው። ግን ቁጥርን ለመለየት አራቱን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን ለመለየት ወንጌላት ብላ ትጠራለች እንጂ ወንጌል ስንት ነው ክርስቲያኖች? አንድ ነው። ኦኬ በብዙ ቁጥር ስንናገር ወንጌላት ማቴዎስ የጻፈው ወንጌል፣ ሉቃስ የጻፈው ወንጌል፣ ማርቆስ የጻፈው ወንጌል፣ ዮሐንስ የጻፈው ወንጌል ኦኬ ስለማን? ስለ ክርስቶስ
ቁጥሩን ለመለየት ወንጌላውያን ወይም ወንጌላት ብላ አራቱን ወንጌል ትከፍላለች። እነዚህን ነጥብ ማወቅ ያስፈልጋል። እሺ እንግዲህ በወንጌል ይህንን ያህል ካልን ከዚህ በኋላ ስለ ወንጌል የተነገሩ ትንቢቶችን ብናይ ደስ ይለኛል። ኦኬ በተቻለ መጠን ጠላዲ ያልነካውን ነገር ለመንካት እየታገልኩ ነው። ስለ ወንጌል የተነገሩ ትንቢቶች እሺ ለምሳሌ ሁለት የመጽሐፍ ቅዱስ ክፍሎችን እናይና ፍጻሜው ላይ ደግሞ በዘመነ ሐዲስ ምንመለከት ይሆናል። አንደኛው ዘፍጥረት ምዕራፍ 12 ቁጥር 3 ነው። ዘፍጥረት ምዕራፍ 12 ቁጥር 3 እንዲህ ይላል፣ የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። ይሄ ቃል የተነገረው ለማን ነው? ለአብርሃም። ኦኬ ለአብርሃም የተነገረ ቃል ነው። ተናጋሪው ማን ነው? እግዚአብሔር አምላክ ነው። የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ፣ የምድር ነገዶችም ሁሉ በአንተ ይባረካሉ። ይሄንን ፍጻሜውን ትላለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ፍጻሜው የት ላይ ነው የሚገኘው? ገላትያ ምዕራፍ 3 ቁጥር 8 ላይ ነው የምናገኘው። ገላትያ ምዕራፍ 3 ሐዋርያው ቅዱስ ጳውሎስ ገላትያ 3:8 ላይ ይሄንን ክፍል እንዲህ ብሎ ያነሳዋል። መጽሐፍም ይላል እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ምን አለ? ሰበከ ይላል። ኦኬ ወንጌልን ለአብርሃም አስቀድሞ ሰበከ። ገላትያ ፍጻሜውን የት ላይ ነው የምናገኘው? ገላትያ ምዕራፍ 3 ቁጥር 8 ላይ ነው። እሺ ኢሳይያስ 61ንም እንመልከት። ኢሳይያስ 61 በዘመነ ብሉይ የተጻፈውን ከዘመነ ሐዲስ ጋር በንጽጽር መልኩ እንመልከተው። ኢሳይያስ 61 ከቁጥር 1 እና 2 እንመልከት። የጌታ የእግዚአብሔር መንፈስ በእኔ ላይ ነው ይላል። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩም ነፃነትን፣ ለታሰሩም መፈታትን እናገር ዘንድ ልኮኛል ይላል። ይሄ ገላትያ ምዕራፍ ትንቢተ ኢሳይያስ ምዕራፍ 61 ከቁጥር 1 2 ያለውን ነው። ከዛ ቁጥር 2 ላይ የተወደደችውንም የእግዚአብሔርን ዓመት አምላካችንም የሚቀበልበትን ቀን እናገር ዘንድ የሚያለቅሱትንም ሁሉ አጽናና ዘንድ ከእግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርጋቸው ዘንድ በአመድ ፋንታ አክሊልን፣ በለቅሶም ፋንታ የደስታን ዘይት፣ በሐዘንም መንፈስ ፋንታ የምስጋናን መጎናጸፊያ እሰጣቸው ዘንድ ልኮኛል ይላል። የዚህ ቃል ፍጻሜው ሉቃስ 4 ላይ ተጽፏል። ክርስቲያኖች ሉቃስ 4 ማቴዎስ፣ ማርቆስ፣ ሉቃስ ላይ ስትመጡ ሉቃስ 4 ከቁጥር 17 እስከ 19 ላይ እናገኘዋለን። እሺ እንመልከተው። የሉቃስ ወንጌል ምዕራፍ 4 ከቁጥር 17 እስከ 19 ያለውን ክፍል እናያለን። እንዲህ ይላል። እሺ የነቢዩንም የኢሳይያስ መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችን ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታ ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈው ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋይ ሰጠው። ስለዚህ የዚህ ፍጻሜ ኢሳይያስ 61 ላይ የተነገረው ከቁጥር 1 እስከ 2 ላይ ፍጻሜው የት ነው የምናገኘው? ሉቃስ 4 17 እና 19 ላይ። ስለዚህ ስለ ወንጌል ስለዚህ የምስራች በብሉይ ኪዳን ተጽፏል ወይ? አዎ ተጽፏል። የተነገሩ ትንቢቶች አሉ ወይ? አዎ አሉ። እነዛን ለማየት ነው አሁን በንጽጽር መልኩ ከዘመነ ሐዲስ ጋር ለማየት ነው የሞከርነው። ስለዚህ በማቴዎስ ወንጌል ምዕራፍ 4 ቁጥር 16 ላይ በጨለማ ለሚኖር ሕዝብ ብርሃን ወጣለት እንዲል ወንጌል የምስራች፣ ወንጌል ብስራት፣ ስብከት፣ መልካም ዜና ተብሎ ይተረጎማል። ከዚህ አውድ አኳያ ማለት ነው። እሺ ይህንን ካየን ቀጥታ የምናየው እንግዲህ አራቱን ወንጌል ይሆናል ማለት ነው። አራቱን ወንጌል ይሆናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ስታስተምር የአራቱን ወንጌል ይዞታ በሁለት ከፍላ ነው የምታስተምረው። አንደኛው ሲናፕቲክ ወንጌላት ተብለው ይጠራሉ። ሁለተኛው ደግሞ አራተኛ ወንጌል ተብሎ ይጠራል። ምን ማለት ነው የሚለውን እንመለከታለን። ይሄ በቴዎሎጂ ትምህርት ቤቷ ቤተክርስቲያን የምታስተምረው በዚህ ሁለት ከፍላ ነው። እነሱን ነጥቦች ነው የምናየው።
ኦኬ አንደኛው ሲኖፕቲክ ወንጌል አራት ወንጌላት በነገራችን ላይ አራት ወንጌል ብቻ አልነበረም። በኋላ ላይ ያው አሁን በላዲ ያንን በር ስለከፈተ ወደዛ አልገባም እንጂ ብዙ ወንጌላት አሉ። ግን እነዛ ወንጌላት ቤተክርስቲያን ለይታ አራቱን ወንጌል ብቻ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እነሱ ናቸው ወንጌል ብቻ ብላ የተሰጠች እንጂ ወንጌል ተብሎ ወይም የምስራች ተብሎ የተጻፉ the gospel of Barnabas የሚባሉ በነ ሜሪ ማግደሊን ስም የተጻፉ ብዙ ጥንታዊ ጽሁፎች አሉ። ግን እነሱ ሐሰተኛ ስለሆኑ ያው ከአራቱ ወንጌል ጋር አይጨመሩም እንጂ አራት ወንጌል ብቻ አልነበረም። አራት ወንጌል እንዲሆን የተወሰነው ቤተክርስቲያን ናት ይሄንን የወሰነችው። ግን ብዙ ወንጌል የስህተት ወንጌል በክርስቶስ ስም በባርናባስ ስም ቅድም እንዳልኳችሁ በደቀ መዛሙርቱ ስም የተጻፉ ብዙ መጽሐፎች አሉ። እነዛን ሐሰተኛ ሆነው ስለተገኙ አራቱን ወንጌል ብቻ ቤተክርስቲያን ትቀበላለች። እነዚህም ማቴዎስ፣ ሉቃስ፣ ማርቆስ እና ዮሐንስ ናቸው። ከነዚህ ውስጥ ከማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ውስጥ ሲኖፕቲክ ወንጌላት የሚባሉት 3 ብቻ ናቸው። ኦኬ ሲኖፕቲክ ማለት ሲኖፕቲክ የሚለው ቃል የግሪክ ቃል ሲሆን እነዚህ ትርጓሜውም ሲኖፕቲክ የሚለው ትርጓሜው ባንድ ላይ የሚታይ ወይም ሲን ቱጌዘር ወይም ባንድ ላይ የሚታይ ምን ማለት ነው የሚለውን እናያለን። ከዛ ውስጥ እንግዲህ ሲናፕቲክ ጎስፔል የሚባሉት ለምትጽፉ ሰዎች ማቴዎስ፣ ማርቆስ እና ሉቃስ ናቸው። ማቴዎስ፣ ማርቆስ፣ ሉቃስ። ለምንድን ነው እነዚህ ሲናፕቲክ ጎስፔል ወይም ባንድ ላይ የሚታይ ወይም ሲንት ቱጌዘር ተብለው የተቀመጡት? እነዚህ 3 ወንጌላት ክርስቲያኖች በይዞታቸው በብዙ ክፍል ይመሳሰላሉ። ተመሳሳይ ታሪኮችን እናገኝባቸዋለን። ኦኬ ስለዚህ ሊቃውንቱ ምን ያደርጋሉ? እርስ በርስ የማስተያየት ልማድ አለ። ማቴዎስን ከሉቃስ ጋር፣ ሉቃስን ከማርቆስ ጋር። ምክንያቱም አንድ አይነት ታሪኮች በውስጣቸው አቅፈዋል። ለዚህ ነው ሲናፕቲክ ጎስፔል ብለው የሚጠሯቸው። ኦኬ በአጻጻፋቸው በስፋት እነሱን ዘርዝረ የምናያቸው ይሆናል። በአጻጻፋቸው ተመሳሳይ ታሪክን ገንዘብ በማድረጋቸው በአንድ ላይ ስለሚታያዩ 3ቱን ሲናፕቲክ ጎስፔል ወይም ሲን ቱጌዘር ወይም ደግሞ በአንድ ላይ የሚታይ ተብለው ይቀመጣሉ። እሺ እነዚህ 3ቱ ወንጌላት በተለይ ማቴዎስ፣ ማርቆስ እና ሉቃስ እነዚህ 3ቱ አብዛኛው የጌታ ታሪኮች፣ ስራዎቹን፣ ታምራቶቹን እናገኝባቸዋለን። ማቴዎስ ላይ ያለው፣ ማርቆስ ላይ ያለው፣ ሉቃስ ላይ ትይዩ አድርገን ልንመለከት እንችላለን። ምን ማለት ነው? ክፍለ ንባባቸው ራሳቸው በድጋሚ እናገኛቸዋለን ማለት ነው። ኦኬ አገላለጹ፣ የቃላት አጠቃቀሙ ተመሳሳይነት ስላለው አንድ ላይ ሲናፕቲክ ጎስፔል ብለው ይጠራሉ። እነዚህም 3ቱን። ሁለተኛው ሲናፕቲክ ጎስፔል ውስጥ የማይገባው ግን አራተኛ ወንጌል ተብሎ የሚጠራው የዮሐንስ ወንጌል ነው። አራተኛ ወንጌል የተባለው ዮሐንስ ወንጌል ነው። ይህ ከ3ቱ ወንጌላት ማለት ነው ከማቴዎስ፣ ከማርቆስ፣ ከሉቃስ እነሱ የመዘገቡት ታሪኮች ቢገኙበትም በአብዛኛው ግን ያልተመዘገቡ በማቴዎስ፣ በሉቃስ፣ በማርቆስ ያልተመዘገቡ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በዮሐንስ ወንጌል ተመዝግበው እናነባቸዋለን፣ እናገኛለን። ስለዚህ ይሄንን አራተኛ ወንጌል ተብሎ ይታያል። እዚሁ ጋር ቅድም መግቢያችን ላይ እንደ መነሻ አድርጌ እንዳነሳሁት የዮሐንስ ወንጌል ሄቨንሊ ጋስፐል ይባላል። ለምንድነው ሄቨንሊ ጋስፐል የሚለውን እናያለን። የነዚህ 3ቱ ግን ሲናፕቲክ ጎስፔል የምንላቸው በሌላ ጥሪ እርዝሊ ጎስፔል የተባሉ ይጠራሉ። ምድራውያን ወንጌላት ተብለው ይጠራሉ። እሺ አሁን በነጥብ እያደረግን ሲናፕቲክ ጎስፔል እና አራተኛው ወንጌል የዮሐንስ ወንጌል ምን ያመሳስላቸዋል፣ ምን ልዩነት አለ የሚለውን ነጥብ እንመልከት። ኦኬ 3ቱን ወንጌላት ስናይ በተለይ ማቴዎስ፣ ማርቆስ፣ ሉቃስን ስንመለከት 3ቱ ወንጌላት የጌታ ኢየሱስ ክርስቶስን ምድራዊ ታሪክ በስፋት መዝግበዋል። ምድራዊ ታሪክ
የተሰብቱን ማለት የሰውነቱን ነገር አጉልተው ይናገራሉ ይላሉ ሊቃውንቱ። አንደኛ እነዚህ ሶስቱ ማቴዎስ፣ ማርቆስ እና ሉቃስ የጌታችን የመድኃኒታችን ኢየሱስ ክርስቶስ ምድራዊ ነገርን ኦኬ ምን ማለት ነው? የተሰብቱን ማለት የሰውነቱን ነገር አጉልተው ይጽፋሉ። በምድር ላይ ያለ ያደረጋቸውን ነገር ታምራቱን፣ እነዚህ ነጥቦች በስፋት ይጽፋሉ። የዮሐንስ ወንጌል ግን አራተኛ ወንጌል ብላ ቤተክርስቲያን ትጠራዋለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ መውረዱን የመለኮቱን ነገር አጉልቶ ይጽፋል። ስለዚህ ሄቨንሊ ጎስፔል ተብሎ ይጠራል። ሄቨንሊ ጎስፔል ሰማያዊ ወንጌል ተብሎ ይጠራል። እነሱን አሁን በነጥብ እያደረግን መጽሐፍ ጥቅስ ይዘን እናያለን ማለት ነው። አንዴ ስልክ ሊጠፋ ነው፣ ቻርጅ ላድርግ። እሺ አሁን መጽሐፍ ቅዱሳችሁን ትከፍቱና እነዚህን በንጽጽር የምንመለከት ይሆናል። ለምሳሌ አራተኛውን ወንጌል ዮሐንስን ብንመለከት ሄቨንሊ ወንጌል ብላ ትጠራዋለች፣ ሄቨንሊ ጎስፔል ብላ ትጠራዋለች ቤተክርስቲያን። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማያዊ ይጽፋል። ስለ እግዚአብሔር አምላክ ከሰማይ ሰማያት ወርዶ ከእናታችን ከቅድስት ድንግል ማርያም መወለዱን እነዚህ ነጥብ ስለሚጽፍ አራተኛው ወንጌል ሄቨንሊ ጎስፔል የሰማያዊ ጎስፔል ይባላል። መጽሐፍ ቅዱሳዊ መረጃ ልስጣችሁ። ለምሳሌ ገና የዮሐንስ ወንጌልን ስትከፍቱ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምንድን ነው የሚለው? በመጀመሪያ ምን ነበር ይላል? ቃል ነበረ ይላል። በመጀመሪያ ቃል ነበረ ካለ በኋላ ቃልም በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ። ኦኬ ቃልም በእግዚአብሔር ዘንድ ነበረ ካለ በኋላ ቃልም እግዚአብሔር ነበረ ደግሞ ይላል። ስለዚህ አሁን ይሄ ምንን እየነገረን ነው? አሁን ከሰማይ እንዴት እንደወረደ ከእናታችን ከቅድስት ድንግል ማርያም እንዴት እንደተወለደ የመለኮቱን ነገር አጉልቶ እየገለጸልን ነው ቅዱስ ዮሐንስ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ካለ በኋላ ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነም አንዳች እንኳን ያለ እርሱ አልሆነም እያለ ይመጣና ቁጥር 14 ላይ ስትመጡ እንዲህ ይላል፣ ቃልም ሥጋ ሆነ ይላል። ቃልም ሥጋ ሆነ ይላል። ቃል ምን ሆነ? ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ብሎ አስቀምጧል። ደግመን ብናየው የተገባ ነው። እዚህ ላይ ትንሽ ጠንከር ያሉ ነጥቦችን ስለምናነሳ እናንተም ገንዘብ ማድረግ እንድትችሉ ነገሮችን ልደግም እችላለሁ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምራችሁ ስትመለከቱ በመጀመሪያ ቃል ነበረ አለ። አሁን ምን ብለናል? አራተኛው ወንጌል ሰማያዊ ወንጌል ተብሎ ይጠራል። ስለምን ሰማያዊ ወንጌል ተባለ ቢባል ከሰማይ መውረዱን ስለሚናገር የመለኮቱን ነገር አጉልቶ ይጽፋል። ኦኬ ስለዚህ ሄቨንሊ ጎስፔል ትለዋለች ቤተክርስቲያን። ስለዚህ አሁን ለምሳሌ ለዛ አስረጅ ነው የምሰጣችሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ስትመጡ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ካለ በኋላ ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ይበራል፣ ጨለማውም አላሸነፈውም ከተባለ በኋላ ቁጥር 14 ላይ ስትመጡ መጀመሪያ ቃል ነበረ ብሎ ስለ ቃል የጀመረውን ክፍል ይሄ ቃል ብሎ የሚጠራው ቃልም ሥጋ ሆነ ደግሞ ይለናል። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ሥጋ ሆነ ነው የሚለው። በነገራችን ላይ ኖስቲሳውያን እንደሚሉት ሥጋ መሰለ ብለን አናስተምርምም አንናገርምም። ኦኬ ሐዋርያው ቅዱስ ጳውሎስ ከሥጋ ሆነ የሚለውን ክፍል በገላትያ መልእክቱ ምዕራፍ 4 ቁጥር 4 ላይ ምን ብሎ ነው ያስቀመጠው? ገላትያ 4 እንዲህ ይላል፣ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ኦኬ ልጁን ላከ። ስለዚህ የእናታችን የቅድስት ድንግል ማርያምን ሥጋ ነሳ የምትለው ቤተክርስቲያን ከዚህ በመነሳት ነው። ኦኬ አንደኛ ይሄ ነው አስረጅ። ሌላ ሁለት ማስረጃ ባነሳ ደስ ይለኛል። እሺ ዮሐንስ ወንጌል ምዕራፍ 1 አይተናል፣ ገብታችሁ አንብቡት። ሌላው የዮሐንስ ወንጌል ምዕራፍ 3
ዮሐንስ ወንጌል ምዕራፍ 3 አሁንም የመለኮቱን ነገር ከሰማይ መውረዱን አጉልቶ ቅዱስ ዮሐንስ ሲያስተምረን እናያለን። እሺ ዮሐንስ ወንጌል ምዕራፍ 3 ቁጥር 13ን እናያለን። ከዛ ዮሐንስ ወንጌል ምዕራፍ 3 ቁጥር 16ንም በዛው እናያለን። እሺ እንዲህ ይላል፣ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴን በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። እግዚአብሔር አንድያ የባህሪ ልጁን በነገራችን ላይ ከዚህ ጋር አያይዤ መናገር የምፈልገው እኔና እናንተ የእግዚአብሔር ልጆች ነን ወይ? አዎ 100% የእግዚአብሔር ልጆች ነን። but there's a different ልዩነት አለው። እኔና እናንተ የእግዚአብሔር ልጆች ነን ስንባልና ጌታችን መራችን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ሲባል ልዩነት አለው። እርሱ የባህሪ ልጅ ነው፣ እኛ የጸጋ ልጅነት ነው። በክርስቶስ ኢየሱስ በኩል በጥምቀት ያገኘነው የልጅነት ጸጋ ነው። ይሄ ደግሞ ሊወሰድ ይችላል በኃጢአት ምክንያት ማለት ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ግን የተሰጠው ሳይሆን የሆነ ነው። ኦኬ የሆነ ነው። ስለዚህ እነዚህ ነጥቦች ልንረዳ ያስፈልጋል። አንድ የመጨረሻ ማስረጃ ልጨምር፣ ሁለት ላንሳ። በደንብ ይሄንን ሐሳብ እዚህ ላይ ስለሆነ የተሰጠኝ ክፍል በደንብ አንስቼ ባስተምር ደስ ይለኛል። ዮሐንስ ወንጌል ምዕራፍ 6 ቁጥር 41 ላይ አይሁድ ምን ብለው እንዳጉረመረሙ እንመለከታለን። እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩና አባቱና እናቱ የምናውቃቸው ይህ የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ። ኢየሱስም መለሰ አላቸው፣ እርስ በርሳችሁ አታንጎራጉሩ። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻ ቀን አስነሳዋለሁ ይላል። አስነሳዋለሁ። እንዲያውም ዛሬ ምናልባት ዛሬ ምንድነው ጥር 16 አይደለም? ጥር 16 በቤተክርስቲያናችን በቅዳሴ ሰዓት የሚነበበው ወንጌል የዮሐንስ ወንጌል ምዕራፍ 5 ነው። በቅዳሴ ስርዓት ላይ ቅዳሴ ክፍል ከተሳተፋችሁ ዛሬ ዮሐንስ ወንጌል ምዕራፍ 5 ከቁጥር 23 ባለሳሳት ነው የተነበበው። እንዲህ ይላል፣ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩ ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ እንኳን አይፈርድም። ወልድን የሚያከብር የላከውን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝን የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እውነት እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ምን ሕይወት እንዲኖረው ሰጥቶታል። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። በነገራችን ላይ እዚህ ጋር አንድ ነገር ግልጽ አድርገን ማለፍ ያስፈልጋል። አሁን አብ አሁን ያለነው ዘመነ አስተርእዮ ነው አይደለ? ዘመነ አስተርእዮ ተብሎ ይጠራል። ይሄ የመገለጥ ዘመን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የእግዚአብሔር አብ የባህሪ ልጅ መሆኑ የተገለጠበት ሚስጥር የተገለጠበት ዘመን ነው። በነገራችን ላይ እዚህ ክፍል ላይ አሁን ሰጠው የሚለው ቃል በሰው አሁን እኔና እናንተ ስናነበው ግር ይለን እንዴ ሰጠው ሲባል እንዴ ወልድ ከአብ ያንሳል ወይ የሚልን ሐሳብ በውስጣችን እንዳናስገባ። ይሄ እንግዲህ ትሪኒቲ መቼም ሚስጥረ ሥላሴ አብዛኞቻችሁ ትረዳላችሁ ብዬ ተስፋ አደርጋለሁ። አብ ወልድ መንፈስ ቅዱስ ስለ ሚስጥረ ሥላሴ ስንናገር ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ ስንናገር በስልጣን በአገዛዝ አምላክነት ምንለው ይሄ መለኮት አንድ ናቸው። ይሄንን ማወቅ ያስፈልጋል። እግዚአብሔር አብ እግዚአብሔር ወልድን እግዚአብሔር መንፈስ ቅዱስን አይበልጥም፣ ወይም ደግሞ ከእግዚአብሔር ወልድና ከእግዚአብሔር መንፈስ ቅዱስ አያንስም። እግዚአብሔር ወልድ ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ አይበልጥም፣ አያንስም፣ እኩል ነው። እግዚአብሔር መንፈስ ቅዱስ ከእግዚአብሔር አብ ከእግዚአብሔር ወልድ አያንስም፣ አይበልጥም፣ እኩል ነው። ይሄን ልናቅ ያስፈልጋል። ይሄንን ልናቅና ልንረዳ ያስፈልጋል። ግን ሰጠው ሲባል ምን ማለት ነው? ሰጠው ሲባል ምን ማለት ነው መጠየቅ ያስፈልጋል አይደል? ጎበዝ ሰው በመጽሐፍ የበረታ ሰው ይጠይቃል። ሰጠው ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁለት ትፈታዋለች ይሄንን ነገር። አበው የቤተክርስቲያን ሊቃውንት በሁለት ይገልጹታል። ለምሳሌ ሰጠው ወይም ደግሞ አከበረው ይላል።
ለምሳሌ አንዴ ቁጥር 23 ላይ መለስ ብለን እንመልከት። ሰዎች ሁሉ አብን እንዲያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ እንኳን አይፈርድም። ወልድን የሚያከብር የላከውን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝን የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም እያለ ይዘረዝራል። ሰጠው፣ አከበረው የሚሉት ቃላቶች ምንድን ናቸው ቢሉ ገለጠ ብለው ይተረጉሙታል። ምን ማለት ነው ገለጠ? ኦኬ ገለጠ ማለት ለምሳሌ አሁን ጥምቀት አክብረን የለ የምወደው ልጄ ይህ ነው ብሎ ገለጠው። ኦኬ የባህሪ ልጁ መሆኑን ገለጠ፣ አምላክ መሆኑን ገለጠ፣ ፈራጅ መሆኑን ገለጠ እየተባለ ነው የሚተረጎመው። ሰጠው ወይም ደግሞ አከበረው የሚለውን ቃል በሁለት ነው የሚፈቱት። ሌላኛው ደግሞ በተዋህዶ ስጋን አከበረ ይላሉ ሊቃውንቱ። ኦኬ በተዋህዶ ስጋን አከበረ። ስለዚህ እንደዚህ አይነት ቃላቶች ስታዩ እንዲያው ትንሽ ግር እንዳይላችሁ ፈልጌ ነው። ኦኬ እሺ ቶሎ ልበል፣ ሰዓቴን እየጨረስኩ ነው። እሺ ሄቨንሊ ጎስፔል የሚባለው ለዚህ ነው። አምሹር ገብቷቸዋል። ሲናፕቲክ ጎስፔል ላይ አራተኛው ወንጌል ሰማያዊ ወንጌል የሚባለው ለዚህና ለዚህ ነው። በደንብ አድርጋችሁ ተረዱ። እሺ እርዝሊ ጎስፔል የተባሉት ማርቆስ፣ ማቴዎስ፣ ሉቃስ ለምንድን ነው እርዝሊ ጎስፔል የተባሉት ወይም ምድራውያን ወንጌላት የተባሉት እነዚህ ሶስቱ? ምክንያቱም ብለናል ሶስቱ ወንጌላት የጌታ ኢየሱስ ክርስቶስን ምድራዊ ታሪክ በስፋት ስለገለጹ ምድራውያን ወይም ደግሞ የትስብቱን የሰውነቱን ነገር አስፍተው ስለገለጹ ምድራውያን ወንጌላት እርዝሊ ጎስፔል የተባሉ ይጠራሉ። አስረጅ ልስጣችሁ የምትጽፉ ሰዎች ቶሎ ጻፉ እሺ፣ ሰዓት ለመጠበቅ። ማቴዎስ ወንጌልን እንጀምራለን። ማቴዎስ ወንጌል ምዕራፍ 1 ለምሳሌ ከቁጥር 1 ጀምራችሁ ብትመለከቱ መቼም የትውልድ ሐረጉን እየሳበ ያመጣና ለምሳሌ ማቴዎስ ወንጌል የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይላል። በነገራችን ላይ የማቴዎስ ወንጌል በቤተክርስቲያናችን በሊቃውንቱ ዘንድ የማቴዎስ ወንጌል በተለምዶ የሐዲስ ኪዳን የመጀመሪያ መጽሐፍ፣ የብሉይ ኪዳን የመጨረሻ መጽሐፍ ይላሉ ሊቃውንቱ። ለምን ብለው ቢጠሩ የብሉይ ኪዳን ትንቢቶች ፍጻሜያቸው በስፋት ተጽፎበታልና በብዙ የብሉይ ኪዳን መጽሐፍ ትንቢት ተጽፎበታልና የመጨረሻው የብሉይ ኪዳን መጽሐፍ የመጀመሪያው የሐዲስ ኪዳን መጽሐፍ እያሉ በተለምዶ ሊቃውንቱ ይጠራሉ። ኦኬ ግር እንዳይላችሁ እንደዚህ አይነት ነገር ብትሰሙ ለማለት ነው። ልክ የማቴዎስ ወንጌል የሐዲስ ኪዳን መጽሐፍ የመጀመሪያው ማቴዎስ ወንጌል ስትከፍቱ ምንድነው የምታገኙት? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ ከአብርሃም ጀምሮ ማቴዎስ በነገራችን ላይ ዳይሬክት ኮሜንታሪ ቀጥተኛ ፍቺው የዚህ ወንጌል ዲቮሽናል ኮሜንታሪ መልእክቱ ለእናንተ ለእናንተ የተጻፈ ቢሆንም ለዕብራውያን ስለሆነ የተጻፈው ማንን እያነሳ ዳዊትን እያነሳ ስለ ክርስቶስ ኢየሱስ ይነግራቸዋል። ዳዊትና አብርሃም በአይሁዳውያን ዘንድ እጅጉን የተወደዱ ስለነበሩ በኋላ ላይም በዮሐንስ ወንጌል ምዕራፍ 8 ላይ እንደምናነበው የአብርሃም ልጆች ነን እያሉ አይሁዳውያን ክርስቶስን ይናገሩት ስለነበረ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ ጀመረ ይላሉ ሊቃውንት። እሺ ልክ ስትጀምሩ ይሄንን እየገለጸ ይመጣና ከዛ በኋላ ማቴዎስ ቁጥር 18 ላይ ከቁጥር 17 ጀምራችሁ እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ ነው። የኢየሱስ ክርስቶስም ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ እያለ ስለምኑ ይጽፋል? ስለ ሰውነቱ ነገር አጉልቶ ማቴዎስ ይጽፋል። እሺ አንድ ደግሞ የማርቆስ አይደለ ጥናታችን፣ ማርቆስን ደግሞ ነካ አድርገን እንለፍ። ማርቆስ 8 ተወስዱልኛላችሁ። የማርቆስ ወንጌል ምዕራፍ 8 ቁጥር 32 ላይ እሺ እንዲህ ይላል። የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎችም ከካህናትም አለቆች ከጻፎችም ሊጣል ሊገደል ከ3 ቀንም በኋላ ሊነሳ እንዲገባ ያስተማራቸው ጀመር። ቃሉንም ገልጦ ይናገር ነበር። ኦኬ ጴጥሮስም ወደ እርሱ ወስዶ ይገስጸው ጀመር። እርሱ ግን ዘወር አለ። ደቀ መዛሙርቱንም አይቶ ጴጥሮስን ገሰጸውና ወደ ኋላ ይሂድ አንተ ሰይጣን፣ የሰው ልጅ እንጂ የእግዚአብሔርን ነገር አታስብም አለው። ህዝቡም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ። ማርቆስ 8:32። የሉቃስ ወንጌል ምዕራፍ 3ንም ማየት ይቻላል። የሉቃስ 3ቱንም ያው ሲናፕቲክ ጎስፔል የሚባሉት 3ቱንም ለመንካት ያህል
ሉቃስን እንመልከት። ሉቃስ 3 ጀምረን ማየት እንችላለን። ግን የሉቃስ በነገራችን ላይ ሉቃስ ሲጀምር ቴዎፍሎስ ስለተባለ 24 ምዕራፎች ያሉት ይሄ መጽሐፍ ለአንድ ሰው የተጻፈ መጽሐፍ ነው። በነገራችን ላይ በዚህ አጋጣሚ የቅዱሳንን ገድል አክኖሎጂ ልናደርግ ያስፈልጋል። ሐዋርያት ሥራ 28 ምዕራፍ ያለው ለአንድ ሰው የተጻፈ ቴዎፍሎስ ለተባለ ሰው ገና ሲጀምር ሉቃስ ምዕራፍ 1 ቁጥር 1 ላይ የከበርክ ቴዎፍሎስ ሆይ ከመጀመሪያ በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉት በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክ በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርኸው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራው ልጽፍ መልካም ሆኖ ታየኝ ብሎ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሉቃስ ቴዎፍሎስ ለተባለ ሰው እንደጻፈ በሊቃውንት ዘንድ ይነገራል። ኤኒዌይስ ሉቃስ 3 ላይ ስትመጡልኝ የሉቃስ ወንጌል ምዕራፍ 3 ቁጥር 23 ጀምሮ ያለውን ክፍል እንመልከት። ኢየሱስም ሊያስተምር ሲጀምር እድሜው 30 ዓመት ያህል ሆኖ ነበር። እንደመሰላቸው የዮሴፍ ልጅ ሆኖ የኤሊ ልጅ የማቲ ልጅ የሌዊ ልጅ የሜልኪ ልጅ የዮና ልጅ የዮሴፍ ልጅ የማታትያ ልጅ የአሞስ ልጅ የናሆም ልጅ የኤሴሊም ልጅ የናጌ ልጅ የማዕታ ልጅ የማታትያ ልጅ የሴማይ ልጅ እያለ ይገልጽና ወደታች ወርዳችሁ ቁጥር 38 ላይ የመላሊኤል ልጅ የቃይናን ልጅ የሄኖስ ልጅ የሴት ልጅ የአዳም ልጅ የእግዚአብሔር ልጅ ብሎ ያሰፍራልና እነዚህን ነጥቦች ስንመለከት አንድ ደግሞ የማቴዎስ ወንጌልን መለስ ብለን ብናይ ለምሳሌ የማቴዎስ ወንጌል ምዕራፍ 5 ለምሳሌ 5 6 7 የተራራው ስብከት የሚባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ህዝቡን አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉን ከፍቶ አስተማራቸው እንዲህም አለ። ኦኬ በስጋ በዚህ ምድር በሚመላለስበት ጊዜ ያስተማረው ትምህርት ማቴዎስ 5 6 7 ከዛ በኋላ ደግሞ ይሄ ቻፕተርስ ኦፍ ሚራክልስ የሚባሉ የታምራት ምዕራፍ የሚባሉ ታምራት ያደረገ እውርን ያበራ በአጋንንት የተያዘ የፈታ እነዚህ ማርቆስ ሉቃስ እና ማቴዎስ በስፋት መዝገበው ስላሰፈሩ ምን ተብሎ ይጠራሉ? እርዝሊ ወይም ምድራውያን ወንጌላት እርዝሊ ጋስፖልስ ተብሎ ይጠራሉ። እነዚህ ነጥቦች ማወቅ ያስፈልጋል። ግልጽ ነው ብዬ ተስፋ አደርጋለሁ። ጳላዲ ሰዓት ስንት አለኝ? አይ ቲንክ ሰዓቴን 45 ደቂቃ ይሆናል። ኦልሞስት ካለቀ ብዙ ሰዓት 15 ደቂቃ አልጨረስኩም። ብለት it's okay ፌር አይሆንም። 10 ደቂቃ ሄደበት አንድ 10 ደቂቃ ሄደበት ፌር አይሆንም። it's okay ለአንተም ለኔም ኢኳል ታይም 30 ደቂቃ በቂ ነው። አይ በቂ ነው። ግልጽ ነው። በጣም ግልጽ ነው። አሁን እኮ ሳይ ከ30 ይላል እንዴ? ተው ብቻ በጣም ብዙ ተጠቅም ያለው ይቅርታ አድርጉልኝ። ይላሉ እኮ ደግሞ ኮሜንት ላይ ቀስ እያልክ ተናገር ይላሉ። ያየው ነው 15 ኦልሞስት ከ15 ወይ ከ20 ነበር ማለቅ የነበረበት 15 ደቂቃ ምናምን አልፏልና እኔ እንደውም ጨርሰው ፈልጌ ነበር። አይ ጨርሰው የኔን ራሱ ብዙ አልጻፍም እና ቸኩዬባቸው ነበር። እንደውም አሁን ያንተ እርግጥ ያለ ጥሩ ነበር። አይ ቲንክ ቤተክርስቲያን መላከ ብስራት ዲያቆን ልክ ልሰብክ ማለት 10 ደቂቃ ይሉኛል። ከዛ 20 ደቂቃ ሆኖ አገኘዋለሁ። በቂ ነው። ደቂቃ መገደብ በጣም አስቸጋሪ ነው። እኔ ዛሬ እንዴት እንዳደረኩት እኔ ነኝ የማውቀው። ከእግዚአብሔር እንዳለ ትቼ ያለፍኩት ማለት ነው። 30 ደቂቃ አይመጣውም። መላመድ አለብን መሰለኝ። የ30 ደቂቃ እንትን 2 ሰዓት ነው የማደርገው። እንዲህ ነው መሰለኝ ያለ ተግባብተናል። እኔ እኮ አሁን ወደ አባቶች ትምህርትም እኮ አልሄድኩም። አሁን ለምሳሌ አበው በተለይ መጀመሪያ 100 ክፍለ ዘመን ያሉ ስለ ወንጌል የጻፉትን የተናገሩትን አንዳንድ ነጥቦች አነሳለሁ ብዬ ከዛ አሁን መጨረሻ ሳየው ደቂቃው ይበቃናል። ወደ ኋላማ አንመለስም። ጨረስን እኮ በቃ ነገረ ወንጌል ጨርሰናል። አይ ማርቆስ ይቀጥላል። ማርቆስን እንገባለን። ካሌብዬ ሰላም ብያለሁ። ማርቆስን እንግዲህ የማርቆስ ወንጌልን መግቢያውን ነው ነገ የምናየው በሚገባ። ወደ ኢንትሮዳክሽኑ የአራቱ ወንጌላውያን
በዋናነት ስፔሲፊክሊ ተመርጦ የማርቆስን ከማየታችን በፊት እንደው አጠቃላይ ድባቡ ምን ይመስላል? አራቱ አጠቃላይ ሲታዩ ምናልባት ማርቆስን የሚመስለው ማን አለ? ዝምድናውስ እንዴት ነው? ፍሎ እንዴት ነው? መቼ ተጻፈ? ሌሎች አሉ ወይ ምናምን የሚለውን አጠቃላይ ማየቱ ጥሩ ነው። የዛሬው ክላሲክ መንደርደሪያ ነው የሚባለው። መንደርደሪያ ኢንትሮዳክሽን ይሉታል ለቶፒካችን ኢንትሮዳክሽን ሁሉ አይደለም ባይዘው የነገው ነው ኢንትሮዳክሽን ለኛ ዋናው ለማርቆስ ዛሬ በር መክፈቻ ነው፣ ሰውን ቅምሻ ነው የዛሬው። እንግዲህ ማርቆስን እንግዲህ ነገኑና ተማሩ። ነገ በስፋት ማርቆስ ወንጌል መግቢያን እናያለን ማለት ነው። የማርቆስ ወዳጆች፣ በነገራችን ላይ ማርቆስ ዮሐንስ የተባለም ይጠራል። እሺ እሱንም ገንዘብ